እሺ በኋላ አስታውሰኝ ትላል እና ምንድነው እግዚአብሔር ለአዳም ያለው ቦታ በምን ያህል ደረጃ እንዳከበረው እንድታውቁት ነው ይሄን የምነግራችሁና እንዳልኳችሁ ሁለተኛው የዘፍጥረት ምዕራፍ ላይ ደግሞ እግዚአብሔር አዳም ብቻማ አይበቆም እግዚአብሔር እሺ ቃል በቃ እንደዚህ አይደለም ግን ሐሳቡ ያ ይሄ ብቻ እንዴ ይሄ ኖርማል በእነዚህ እንትን ላይ እንዲገዛ ማድረግ ብቻ አይደለም እስቲ ለአዳም እስቲ እንደው በምስራቅ በኩል ደግሞ ገነትን ላብጅለትና ይሄ ደንገነትን እንደ አትክልት አይነት ስፍራ ሆኖ ግን ለየት ያለ ብቻው ነው የሆነ የተከለለ በአራት አቅጣጫ ወንዞች የሚያጠጡት አይነት ገነትን ልፍጠርለትና እዛ ውስጥ ደግሞ የህይወት ዛፍ አለ ከሱ ደግሞ የሆነ እሳት ላይ በልቶ ደግሞ ለዘላለም ይኖራል እዛ ላኑሮ ማለት ይሄንን ሲያደርግ አሁን ከአዳም ምን ታይቶ ነው ምንም አዳም ምን አድርጎ ነው ምንም አላር እግዚአብሔር ባወቀ በእርሱ ደግነት በእርሱ ቸርነት በራሱ መልክና ምሳሌ አድርጎ ፈጠረው የሁሉም ገዢ ያደረገው ከዛ በኋላም ደግሞ ይሄ ብቻ አይበቃምና እስቲ ደግሞ ገነት ገባልኝ ልጅ ብሎ ደግሞ ገነት ደግሞ ማስገባው ገነት ሲያስገባው ደግሞ በጣም በሚያስገርም ሁኔታ ከኃላፊነት ጋር ነው ምን ብሎ በምን መልኩ ነው ከኃላፊነት ጋር ያስገባው አንዴ እሺ በምን መልኩ ነው ከኃላፊነት ጋር ያስገባው ምንድነው ገነትን ጠብቃት ብሎ ማለት ነው ማለት ኃላፊነት ሰጠው ማለት አስቡት ግንኙነታቸውን በጣም ደስ የሚል ነው ግንኙነታቸው እና ገነትን ጠብቃት አለው እና አዳም በክብር ላይ ክብር የሆነለት እግዚአብሔር በጣም ያከበረው አክብሮ የፈጠረው ፍጥረት ሰው ነው አዳም ነው እንዴ እንክብካቤውስ በጌታ ስም እንዲፈጥሮ ራሱ እኮ በቃ ምን እዛው እኮ ነው በቃ እንክብካቤ በእንክብካቤ ይሄን ሁሉ አደረገለትና እግዚአብሔር አንድ ነገር ብቻ አዘዘው አዳም ምን አዘዘው እዛው ሁለተኛው ምዕራፍ ላይ እሺ ከዚህ ዛፍ አትብላ አለው አንዴ ቆይ አንዴ ይቅርታ እሺ ይቅርታ እሺ ሰው እግዚአብሔር አንድ ትእዛዝን ብቻ አዘዘው ለአዳም ምን አይነት ትእዛዝን አዘዘው በዚህ በገነት ከምታየው ዛፍ ሁሉ ብላ እሺ ክፉና ደጉን ከምታስታውቀው ከዚህ ዛፍ ግን እንዳትበላ በቃ አለቀ ከሷ በላ ሰዓት ሞትን ትሞታለህ ከዛ ውጪ ግን ይሄ ሁሉ ያንተ ነው እሺ በቃ ብላ ያንተ ነው ብላ አሁን አዳም የተሰጠው ያ ሁሉ ናስቡት በገነት ያለው ያ ሁሉ ተሰጥቶት የተከለከለው አንዲት ዛፍ ብቻ ነው አንዲት ዛፍ ብቻ ነው የተከለከለው በጣም በሚያስገርም ሁኔታ በእባብ ተንኮል ማለት ሰይጣን በእባብ በኩል አድርጎ እንደምታውቁት አዳምና ሔዋን አሳታቸው አዳም ሳተ እንደዛ ያከበረውን እንደዛ የወደደውን እንደዛ በክብር ላይ ክብር የሰጠውን እግዚአብሔርን ክዶ አዳም እግዚአብሔር አታድርግ ያለውን አደረገ አምላክነትን ፈለገ ወይ ደግሞ ትልቅ ክብርን ፈለገ ከዚህ ውጪ እና እግዚአብሔር ከሰጠው ውጪ ማለት ነው እና አዳም ያንን በላ በጣም ነው የሚያስገርመው እኔ ከዚህ በፊትም ብያችሁ ይሆናል በዙሪያው የተፈቀደለት ያ ሁሉ ነገር እያለ ያልተፈቀደለት ላይ ሰይጣን ማለት ሐሳቡን እዛ ላይ እንዲጠላ አደረገው አዳምን በህይወታችን ውስጥ ሰይጣን አንዱ የሚፈትንበት ትልቁ መንገድ ይሄ ነው በዙሪያችሁ እግዚአብሔር የሰጣችሁ የሚገርም የሀገር በረከት ኖሮ ማለት ነው እሱን እንድታዩት አያደርግም ሰይጣን የተከለከላችሁትን የሆነች ነገር ብትመጣ ራሱ በህይወታችሁ ውስጥ ያናል ትልቅ ለውጥ ላይ ያደርግ የሚችል ነገር ሊሆን ይችላል ግን ምንም ይሁን ኤኒዌይስ ግን የተከለከላችኋት አንዷ ነገር ላይ ሰይጣን በጣም ትኩረት እንድታደርጉ ያደርግና በተሰጣችሁ ነገር በሌሎች በዛ ሁሉ በብዙ ነገር ማመስገንን ትታችሁ በዚች በትንሿ ነገር በተከለከላችኋት በአንዷ ነገር እግዚአብሔርን እንድታማሩና እንድትክዱት ያደርጋችኋል ሰይጣን ትልቁ ታክቲኩ እሱ ነው አዳምን ያደረገው እንደዛ ነበር በገነቱ ዙሪያ ምን ይሄው ጠቅላላ ያለውን ሁሉ በላ ነው ያለው እንዴ ስለሱ እግዚአብሔርን አያመሰግንም እሺ እንዴ አረ የህይወት ዛፍ ሳይቀር አስቀምጦለት ነበር የህይወት ዛፍ ሳይቀር እሷን እንኳን እንዳያገኝ ያደረገው ሰይጣን ምን አድርጎ ያልተሰጠው ላይ ትኩረት እንዲያደርግ አድርጎ እና ትኩረታችን ሁሌ እግዚአብሔር የሰጠን ላይ ሊሆን ይገባል ኦኬ እግዚአብሔር ያልሰጠህ ላይ ትኩረት ባደረክ ቁጥር ከእግዚአብሔር ነው የምትርቀው እና ትኩረት እግዚአብሔር የሰጠን ላይ በጣም የምናመሰግንባቸው በጣም ብዙ ምክንያቶች አሉ የምናመሰግንበት በጣም ብዙ ምክንያቶች አሉ እሱ የሚገባን መቼ ነው ከተባለ የሆነ ሰው የሆነ ነገር ለምሳሌ ጤንነቱን አጡ የሆነ ሰው ስታዩ አረ እግዚአብሔር የተመስገን ነው የምትሉት እኮ አረ ከጤንነቱ ውጪ ምን ማለት እንዴ የታመመ ሰው ሲጀመር ለምሳሌ ገንዘብ ይፈልጋል ብዙ ሰው ገንዘብ ከቸገረው ገንዘብ ላይ ብቻ ትኩረት እያደረገ እግዚአብሔርን ሊያማርር ይችላል ጠንቋይ ቤት የሚሄድ ሰው እኮ አለ አይደል
እና ጤንነቱ ያጣ ለምሳሌ ጤንነቱን ቢያጣ ያ ሰው ጭራሽ ገንዘብ አያሳስብም እንዴ አንተ ሆድህን የቆረጠ ቀን የዛን ቀን ኧረ ገንዘቡ ይቅርና ሆዴን መልስልኝ አይነት ስታፍ ነው የምትጫወተው። አይተዋል። የምናመሰግንበት በጣም ብዙ ነገር አለን። ጤናችንን ብናጣ እንኳን እግዚአብሔርን አንክደውም። ሌሎች ብዙ ሀሳብ ብዙ የምናስባቸው ነገሮች አሉ። ኢየሱስን ሰጥቶን የለም ወይ? ኧረ በስመ አብ ልጁ ኢየሱስን ከሰጠነው በቃ ይህንን ማሰብ ራሱ አያሳርፍም ወይ እንዴ? በስመ አብ እኔ ኢየሱስ ክርስቶስን የሚያህል ጌታ እንዳለን ማሰብ በራሱ እኮ እኔ ክርስቶስን የሆነ ራሱን የቻለ የሆነ የሚፈጥር ደስታ የለውም ውስጣችን ውስጥ እንዴ? ኢየሱስን መጀመሪያ አስቡት ማን እንደሆነ ከዛ አስበውና እሱ ጌታ ነው። ኧረ በስመ አብ እንዴ! ይሄ ውስጣችን የሆነ ደስታን ካልፈጠረ ምንድነው ሊፈጥር የሚችለው? ይሄ በጣም ውስጣችን ላይ በጣም የሚገርም ደስታን የሚፈጥር ታላቅ የሆነ እውነታ ነው። ኢየሱስን የመሰለ ጌታ አለን የሚለው እና እግዚአብሔር ብቸኛ ልጁን አሳልፎ ከሰጠ እግዚአብሔር ተመስገን 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 የምትልበት ነገር አለ። ለምሳሌ አንድ ሰው በጣም የከበረ እንቁ አለው ልበላችሁ። በጣም የከበረ እንቁ አለው። ከዛ ደግሞ የተወሰነ ሌሎች ገንዘቦች ደግሞ አለ። የከበረ እንቁ እንዳለ ሆኖ ለማን ማለት ብቻውን የያዘው ማለት ነው። ብቻውን የያዘው የከበረ እንቁ አለው። ደግሞ ገንዘብ አለው ኦፍ ኮርስ እና ገንዘብ ቢሰጣችሁ ከገንዘቡ ላይ ቆንጠር አድርጎ የተወሰነ ነገር በተን ቢያደርግባችሁ ጸዴ ነው። ግን እንቁን ያንን እሱ ጋር ብቻ ያለውን እንቁን አንስቶ ቢሰጣችሁ ምንድነው? በዛ እንቁ ምክንያት ማለት ገንዘቡን ራሱ አትረሱትም። የሰጣችሁን ገንዘብ ራሱ ኦፍ ኮርስ ትረሱታላችሁ የምር እስማ እና እግዚአብሔር የሰጣችሁ እኮ እንቁን ማለት እንቁን ሳይሆን ብቸኛ ልጁን በስመ አብ ብቸኛውን ልጁን ጌታችን ኢየሱስን ነው የሰጠን። ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ከእርሱ ጋር እንዴት ሁሉን ነገር አይሰጠንም? እንደዛ ላይ ነው ሰው ሌላው ነገር ሁሉ ኋላ የሚመጣ ነገር ነው ማለት ነው። ቢቀርም ባይቀርም ያን ያህል ሊያስጨንቀን አይገባም። አንዴ እንቁን ሰጥቶናል። ልጁን ኢየሱስን ብቸኛውን እርሱን ሰጥቶን የለም ወይ? በቃ እና የምናመሰግንበት ብዙ ነገር አለ እና ስለዛ የሆነ ነገር ኤኒዌይስ አዳም እንዲህ ያለ ማለት የሀገር ትልልቅ ነገሮች ተሰጥተውት እነዛን ነገሮች ሁሉ ረስቶ የሆነች ነገር ላይ አንዲቷ የተከለከለው ነገር ላይ ፎከስ እንዲያደርግ አደረገውና ሰይጣን አሳተው ኤኒዌይስ ወደቀ እንደምታውቁት። ስለዛ ያችን በበላ ሰዓት ሞትን ትሞታለህ ብሎት ነበረ። እግዚአብሔር ሞተ። ያው መሰረቱ ላይ ትንሽ ልንገራችሁና ሌላው ሚስጥራቱ ምኑን ቀለል አድርገን ተናግረን እናልፈዋለን። ያው የምናውቀው ነገር ነው ሁላችንም። ለማንኛውም አዳም ወደቀ። እሺ አዳም ወደቀ፣ ሞት መጣበት። ሞትን ትሞታለህ ተብሏል። ስለዛ ሞት ወደ እርሱ ዘልቆ ገባ። ሞት ወደ አዳም ዘልቆ ገባ። ስለዛ ሁሉም ማለት አዳም በሞት ጥላ ስር ወደቀ ባጭሩ። ያቺ ዛፍ መርዝ ኖሮባት ነው የሞተው አዳም አይደለም ነው እንዴ? መርዛማ ሆና ነው የሞተው አዳም አይደለም። መርዛማ ሆኖ ሳይሆን እግዚአብሔር አታድርግ ሲለው ማድረግ አልነበረበትም። ካደረገ እግዚአብሔር አታድርግ እያለው ስለሆነ ያደረገው በእግዚአብሔር ትእዛዝ ላይ እያመፀ ነው። ካመፀ በእግዚአብሔር ትእዛዝ ላይ ማመፅ ኃጢአትን ማድረግ የኃጢአት ደሞዝ ሞት ነው። ስለዛ ሞትን ያስከትላል። በእግዚአብሔር ላይ ማመፅ ምንን ያስከትላል? ሞትን ያስከትላል። ስለዛ ኃጢአትን አደረገ፣ በኃጢአቱ ሞት ተከፈለው እና ሞትን ትሞታለህ ብሎት ስለነበረ የእግዚአብሔር ፍርዱ ግዴታ መፈጸም ነበረበትና ከባህሪው ጋር ተቆራኘ። ሞት ከስጋው ጋር ሞት ተቆራኘ። አለቀ። ሞት ተቆራኝቷል። ከዛ በኋላ ከአዳም የሚወለዱ ሰዎች ሁሉ በዚህ በሞት ቁራኝነት ውስጥ ሆኑ። ስለዛ ማን አስፈለጋቸው? ራሱ አምላክ አስቀድሞ የፈጠራ አንዴ ቆይ እሺ አፈሩ፣ ተሸማቀቁ፣ በግልጥ መውጣት እንኳን አልቻሉም። እና ያኔ እግዚአብሔር ራሱ ነው በነገራችን ላይ ኢቭን በጣም የሚያስገርመው ሰው በድሎ ወድቆ ራሱ እግዚአብሔር አምላክ ነው አዳም ወዴት ነህ ብሎ የመጣው እንዴ? በስመ አብ አዳም ራሱ በድሎ አሁንም ደግሞ እግዚአብሔር ሳይ በድሎ ያውቃል እኮ እግዚአብሔር ኦፍ ኮርስ የት እንዳለም እንትን ላይቱ በጣም ልብሴ መቀየር አለብኝ መሰለኝ እንትን እያለ ነጭ ነገር ዋሲ እሺ ኤኒዌይስ ማለት እግዚአብሔር አምላክ አዳም የት እንዳለ ያውቃል
እና ፈለጉ መጣና ያው ኃጢአት እንዳደረገ ያውቃል ምናምን አዳም ወዴት ነህ አለ። ፈርቶ እኮ ተሸማቆ ተሸሽጓል። እና አዳም ወዴት ነህ ብሎ ሲጠይቀው ነው ያለን። እና ኃጢአት ሰርተን ራሱ የሚፈልግ አባት ነው ያለን ጋይዝ። እግዚአብሔር አምላክ የዚህን ያህል ነበር አዳምን የሚቀርበው እና አሁንም የሚቀርበን እንደዛ ነው። ሲበደልም አዳም ወዴት ነህ ብሎ ፈልጎ ነው የሚመጣው። ፈልጎ ይመጣል። እና ወዴት ነህ አለ እና አዳም የመለሰውን እናውቃለን። ያው በሴቲቱ ያሳብባል፣ ሴቲቱ በእባቡ ታሳብባለች። ኤኒዌይስ አንዱ በአንዱ እያሳበበ የእግዚአብሔር ቁጣ ግን በእነርሱ ላይ መምጣቱ አይቀርም፣ ፍርዱ መምጣቱ አይቀርም። ኦልሬዲ አንድ የሚወጣ ነገር ስለሆነ ማለት ነው። እና በጣም የሚያስገርመው ግን ቅጠል ነበር የለበሱት እና እግዚአብሔር ግን የቆዳ ልብስ ሰጣቸው ይላል። የቆዳ ልብስ እንዴት ነው የሚዘጋጀው? ቆዳን አለበሳቸው ይላል። እሺ ቆዳው እንዴት ነው የሚሆነው? ልብስ የሚሆነው በጉ ይታረዳል። በጉ ይታረድና እሺ በጉ ከታረደ በኋላ ይወጠራል። ቆዳው ተገፎ ቆዳ ይወጠራል። ከዛ በኋላ ልብስ ይሆናል። ፋሲካችን ክርስቶስ ታርዶልናል ይላል። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ስለ ክርስቶስ ሲነገር ይህ ለክርስቶስ ምሳሌ ነው። ባይዘ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ ጌታችን ኢየሱስ ፋሲካችን ክርስቶስ ታርዷል ተብሎ በመስቀል ላይ ታረደ እና እጆቹ ወጠሮ በዛ ተሰቅሎ ስለ ሁላችን ደግሞ ልብስ ሆነ። በመንፈሳዊ ህይወታችን እርቃናችንን ለነበር ነው ለኛ የጽድቅ ልብሳችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። አፍረን ተሸማቀን ለነበር በኃጢአት እርቃን አፍረን ተሸማቀን የነበርን ሰዎችን መጥቶ ልብስ ሆነን ማለት ነው። ማን? ጌታችን እና እግዚአብሔር ልጁ ኢየሱስን ላከና እንዴ እሺ እግዚአብሔር ልጁ ኢየሱስን ላከ። እንግዲህ ዓለምን ሊያድን ማለት ነው። በቃ ዓለም በራሱ መዳን አልቻለም። ነቢያት ተነስተዋል። ብዙ ነገስታቱም ነቢያቱም ካህናቱም ምንም ተነስተዋል በብሉይ ኪዳን ግን ማናቸውም ግን ዓለምን ማዳን አይችሉ። አይደለም ዓለምን ራሱን ማዳን የሚችል የለም። ከሞት ነፃ ማውጣት ራሱን የሚችል የለም። በቃ እግዚአብሔር ብቻ ነው የሚያደርገው። እንዴት ነው የሚያደርገው ከተባለ ፍርዱና ምህረቱን አስማምቶ ነው። ቅዱስ አትናቴዎስ እሱን ነው የሚያስተምረው። ምንድነው? ፍርድ አለ፣ በቃ ሞትን ትሞታለህ የሚል። ስለዛ ሞት በሰው ዘር ላይ መጥቷል፣ አለቀ። ይህ በሰው ዘር ላይ የመጣው ሞት ደግሞ የሚጠፋው በሞት ብቻ ነው፣ አለቀ። እንዲህ ነው በቃ ትምህርቱ። እና ያንን ሞት ደግሞ ሞቶ ማጥፋት የሚችለው ሞትንም ሞቶ መነሳት የሚችል ሞትን ገርሎ መነሳት የሚችል አይነት አካል ነው። እሱን የሚያደርገው አምላክ ነው። ስለዚህ አምላክ መጥቶ የወደቀውን ያንን ሰው አደሰው ማለት ነው። እንዴት? ወደ እኛ መጣና እሺ ወደ እኛ መጥቶ ውድቀታችን ድረስ ዘልቆ በመግባት ይፈውስ አደረገን ማለት ነው። በቃ አደሰን የእኛን ስጋ ይዞ የአብርሃምን ዘር ይዞ የሰውን ዘር ይዞ ስጋ ነፍስን ተዋህዶ ምን አደረገ? ሞተ። ስለሁላችን ሞቱ ደግሞ አልቀረም ተነሳ። በትንሳኤያችንን ያበሰራል። ስለዚህ ሰው የሚድነው በክርስቶስ ኢየሱስ እንደዚህ አምኖ ከክርስቶስ ጋር አንድ በመሆን ምናምን ነው የሚድነው። እሺ ክርስቶስ ይሄን ሁሉ ነገር ያደረገው ዓለምን ለማዳን ነው። ማንን ለማዳን ነው? የተወሰኑ የተመረጡ ሰዎችን ሳይሆን ዓለምን ለማዳን ነው። አንዳንድ ሰዎች የተመረጡትን ብቻ የሚሉ ሰዎች አሉ፣ ፕሮቴስታንቶች ናቸው። ሁሉም ባይሆኑም አንዳንድ ፕሮቴስታንቶች እንደዚህ ይላል። ሌላኛው ፕሮቴስታንት ደግሞ አይ ብሎ የተቃረነ ሀሳብ ያስቀምጣል። ኤንዌይስ በአጭሩ ክርስቶስ ኢየሱስ የሞተው ለዓለም ሁሉ ነው። እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሏል። እግዚአብሔርም ልጁን ሲልክ የተመረጡትን ወዶ ሳይሆን ዓለምን ወዶ ነው። ለዚህ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶታል ይላል። ምንን ወዶታል? ዓለምን። ኦኬ ዓለምን። ስለዛ ክርስቶስ እርሱ የዓለም መድኃኒት ነው ማለት ነው። ኦኬ የዓለም መድኃኒት ነው። እሺ ለዓለም ሁሉ ይህን አደረገ። ታዲያ ለዓለም ሁሉ ከሆነ ዓለም ሁሉ ድኗል ወይ ነው? አሁን ዓለም ሁሉ በቃ ዳን አለቀ አከተመ ምናምን ነው አይደለም። ከኛ የሚጠበቅ ደግሞ አለ። በእግዚአብሔር ሳይድ አንኮንዲሽናል ነው። ማለትም ምንም ነገር ሳያይ እግዚአብሔር ከኛ በጎ ነገርን እንኳን ሳያይ ጽድቅን ሳያይ እንደዚሁ ልጁን ኢየሱስ ልኮ በቃ ሞተልን። ኢየሱስ ክርስቶስ ከኛ ሳይድስ ምን ያስፈልጋል ከተባለ የሚያስፈልጉ ነገሮች 4 ነገሮች አሉ። ቢያንስ ባጭሩ በጥቂቱ ጠቅላላ አድርገን እንያዘው ካልን 4 ነገሮች እነግራችኋለሁ። አንደኛ የመጀመሪያው አሜን ብሎ መቀበል ነው። ክርስቶስ ኢየሱስን አዎ እርሱ አዳኛችን ነው፣ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ ማመን መቀበል። ሰው የመጀመሪያው እምነት ነው።
ኢየሱስን ማመን መቀበል ማለት በክርስቶስ በኩል የተሰጠውን አስተምህሮ ሁሉ ደግሞ መቀበል ማለት ነው። ስለዚህ አስተምህሮን መቀበል ግዴታ ነው። አስተምህሮን ካልተቀበለ አንድ ሰው አይድንም ማለት ትክክለኛውን አስተምህሮ። እምነት ያድናል ስንል የማያድን እምነትም እንዳለ ግን ማወቅ አለብን። የሚያድንና የማያድን እምነት አለ። የሚያድነው እምነት እንደምን ያለ እምነት ነው ከተባለ የሚያድነው እምነት አንደኛ በእውነተኛ በትክክለኛ አስተምህሮ ላይ የተመሰረተ እምነት ነው። ማለት ለምሳሌ የሆኑ ኦንሊ ጂሰሶች እንደው ስላሴ የሚባል ነገር የለም፣ ኦንሊ ጂሰስ በቃ ኢየሱስ ብቻ፣ አብ ራሱ ኢየሱስ ነው ምናምን እያሉ አስተማሩ እንበል። መጽሐፍ ቅዱስን ይዘው እንደዛ ነው የሚያስተምሩት እና መጽሐፍ ቅዱስ ብቻ ብሎ ነው ይሄን የሚያስተምሩት። ባይዘ መጽሐፍ ቅዱስ ብቻ ነው መመሪያችን ይለና መጽሐፍ ቅዱስን ይይዛል። ከዛ እንዲህ አይነት ትምህርትን ያስተምራል። ከዛ የሆነ ሰው ይህንን ነገር ሰማ፣ እንደው መጽሐፍ ቅዱስን እየጠቀሱን እያስተማሩ ያሉት ስለዛ እንደው ይሄንማ በቃ አምኛለሁ ቢል ለምሳሌ ወስደው ያጠምቁታል። ግን ይሄ ሰው ይድናሉ? አይድንም። ለምን? የሰማ አስተምህሮ የስተት አስተምህሮ ስለሆነ፣ የስላሴን የሚክድ አስተምህሮ ስለሆነ። ሰው የሚጠፋው የስላሴ አስተምህሮን ስለካደ ብቻ አይደለም። በጣም ብዙ አስተምህሮችን በቃ ለድህነት በሚሆን መልኩ የተላለፈልንን አስተምህሮ የሚክድ ሁሉ ድህነቱን ያጣል፣ ወይም የሚያድን እምነት አይኖረውም። ያንን ሰምቶ የሚያምነው እምነት ለመዳን አይሆንለትም። ሰው ምን እያልኳችሁ ነው? የሚያድነው እምነት ግዴታ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው የሌለ እምነት ከመስማት ነው። መስማትም በእግዚአብሔር ቃል ነው። ትክክለኛውን የእግዚአብሔርን ቃል የሰማ ሰው እሱ ይድናል። ያ እምነት የሚያድን ነው። ግን ብድግ ብለህ ግን ስላሴን እየካድክ ስጋዊ ላይ እንደው ክርስቶስ ከእመቤታችን ስጋን አልነሳም ብለህ እያስተማርክ፣ ለምሳሌ እንደዛ ብሎ የሚያስተምር ፕሮቴስታንት ነበር አይደል? ማነው ዮናታን የሚባል ወንድም ፕሮቴስታንት። ለምሳሌ እሱ አይ ነው ምንድነው ኢየሱስ ከማርያም ስጋን አልነሳም ብሎ አስተማረ። ከዛ በኋላ ከ5 ዓመት በኋላ ደግሞ ወጣና የዛሬ 5 ዓመት ዮሐንስ ወንጌልን ስናጠና ኢየሱስ ከማርያም ስጋን አልነሳም ያልኩት ስህተት ነው፣ ነስቷል አለ። ሰዎች ይጮሃል። ኧረ አሁን ይሄ በጣም ባይዜ እንደ ቀለል ተደርጎ ዝም ብሎ እንደዚህ ተናለ እንጂ ያው ጊዜው ዘመኑ ነው እንጂ ጥንት ላይ ቢሆን ይሄ በስመ አብ ተአምር ነው። እንደዚህ አይነት ክህደት ሁለተኛው ክፍለ ዘመን ላይ የነበረ መልፍቅና ነው። የነ ቫለንቲኑስ መልፍቅና ነው። ኢየሱስ ከማርያም ስጋን አልነሳም የሚለው አንተ ሰው ዮሐንስ ወንጌል እናስጠናለሁ ብሎ እንደዚህ አይነት መልክ ሲጀመር ሰቱ እስከወደቀ አደገኛ ነው። በኋላ ላይ ያው ተመለስኩኝ አለ። አክቹዋሊ ግን ስለዚህ ያንን ያመነ ሰው በቃ ይጠፋል ማለት ነው ባጭሩ። ትክክለኛ ቤተክርስቲያን ቢሆን ራሱ ነው ብለን ብናስብ ራሱ በፊት ይጠፋል። ያ እንዲህ ብሎ በማመኑ ሰው የክርስቶስን ፍጹም ሰውነቱን መካድ አምላክነቱን መካድ እንደሚያጠፋ ሁሉ ሰውነቱን መካድም ያጠፋል። እና ኤኒዌይስ የድህነት ጉዳይ ላይ እንደዚሁ የእግዚአብሔርን ጸጋ የምንካፈልባቸውን ጥምቀትን የሚያቃልል ቅዱስ ቁርባንን እውነተኛ የሆኑ የክርስቶስን ስጋና ደም የሚያቃልል እንዲህና የመሰሉ ነገሮችን ሌሎች አስተምሮችንም ማለት የማያምን የማይቀበል ሰው የሰበከውን ስብከት ሰምተህ ብታምን አትድንም። እሱ ድህነት የማዳን ኤፊካሲ ወይም ብቃት አይኖረውም። እና ሰው የሚያድነው እምነት እንደምን ያለ እምነት ነው ከተባለ የመጀመሪያው በትክክለኛ አስተምህሮ ላይ የተመሰረተ እምነት አንደኛው እሱ ነው። ሁለተኛው ደግሞ በፍቅር የሚሰራ እምነት ነው። በፍቅር የሚሰራ እምነት ዝም ብሎ የፈዘዘ ዝም ብለህ ትክክለኛውን ትምህርት ሰምተህ ራሱ ማለት ነው። ትክክለኛውን ትምህርት የምትሰማው ከጌታ ቤተክርስቲያን ነው። አለቀ። ወደ ክርስቲያን ራሱ ብትጨምር አምናሃል እኮ ግን ያ እምነትህ ግን ፍሬን የማያፈራ ከሆነ አንድ ወደ ድህነት ውስጥ ወደ ክርስቲያን ውስጥ ብትመጣ ብትጨመር እንኳን ፍሬን የማያፈራ ከሆነ ያ እምነትህ የሞተ ይሆንና አንተንም የማያድን ይሆናል። ስለዛ ትሞታለህ። ያ እምነት አያድንህም ማለት ነው። አያድንህም። የሚያድነው እምነት እንደምን ያለ ነው? ሶስተኛው ክራይቴሪያ እንዲያድን ማለት ነው ያ እምነት። ሶስተኛው እስከ መጨረሻው መጽናት አለበት። አምነህ ትክክለኛው ትምህርት ሰምተህ ወደ ክርስቲያን ተጨምረህ ፍሬን እያፈራ እየኖርክ የሆነ ሰዓት ላይ ግን እጥፍ ብትል ትጠፋለህ፣ ትታጠፋለህ። እዛው በመንፈስ ህይወትም እጥፍ ብለህ ተቆርጠህ ትቀራለህ። ስለዚህ ግዴታ እያፈራ እስከ መጨረሻው ደግሞ መጽናት አለብን። ስለዚህ ቢያንስ እነዚህ ሶስቱ ነገሮች ያሟላል። የሚያድነው እምነት እንደምን ያለ ነው ከተባለ አንደኛ በትክክለኛ ትምህርት ላይ የተመሰረተ እምነት፣ ሁለተኛ በፍቅር ሆኖ የሚሰራ እምነት፣ ሶስተኛ ደግሞ እስከ መጨረሻው የሚጸና እምነት። ይህ እምነት እንዲህ ያለው እምነት ያድናል። ስለዚህ ከሰው ምን ያስፈልጋል ማለት ክርስቶስ ለዓለም ሁሉ ድህነትን እንኩ ሲል ሰው እንዲድን ምን ማድረግ አለበት ከተባለ የመጀመሪያው
ማመን እንዳትረሱ። እምነት እንዲህ ነው ብያችኋለሁ። አሁን እንደነገርኳችሁ ዝም ብሎ እንደዚሁ አሁን አንዳንድ ጊዜ የሚያድነው እምነት ነው ወይስ እምነትና ስራውን የሚሉ ሰው ተብሎ ዝም ብሎ እንደዚህ አይነት ጉንጫ አልፋ ክርክር የሚከራከር ሰው አለ። እንደዛ አይደለም። ሲጀመር እምነት ላይ ተግባብተሃል። እምነት ያድናል። ያው ምን አይነት እምነት? በትክክለኛ ትምህርት ላይ የተመሰረተ እምነት ነው የሚያድነው? እንደዛ ከሆነ እስቲ የትኛው ትምህርት ላይ ለምሳሌ ጥምቀት ያድናል የሚለውና ጥምቀት አያድንም የሚሉ ሁለቱም ከፕሮቴስታንት ነው ያለውና ጥምቀት ያድናል የሚልም አለ፣ ጥምቀት አያድንም የሚልም አለ። ትክክለኛው ትምህርት የትኛው ነው? የትኛውን ሰምቶ ነው ሰው የሚድነው? ቅዱስ ቁርባን ላይ ልክ እንደዚህ የተለያየ እምነት ነው ያለው። ሌሎች መሰረታዊ እምነቶች ላይም ልክ እንደዛው ማለት ነው። እና እምነት ላይም ልዩነት አለ። እና የመጀመሪያው ሰው የሚያደርገው ለመዳን ምን ያደርጋል? ያምናል። ካመነ በኋላ ምን ያደርጋል? አለቀ በቃ። ልክ ሲያምን ዳን አለቀ። እንደዛ የሚሉ ሰዎች አሉ። እንደዛ አይደለም። መጽሐፍ ቅዱስ እንደዚህ አያስተምርም። ልክ ስታምን አለቀ እዛው አይደለም። አምነ ትጠመቃለህ። እምነት ነው በሩ ለሁሉም ነገር። ታምንና ትጠመቃለህ። ስትጠመቅ ስላመንክ ማለት ነው። በዛ በእምነቱ ውስጥ ልክ ስትጠመቅ እዛ ጥምቀት ላይ እግዚአብሔር ጸጋውን ይሰጣል። ምን አይነት ጸጋ? ከክርስቶስ ጋር አንድ የምትሆንበትም የጌታችንን ጸጋ እሱን ይሰጣል። ከክርስቶስ ጋር አንድ የምትሆንበትም ያንን ጸጋ ይሰጣል። ልክ ስትጠመቅ ከክርስቶስ ጋር አንድ ትሆናለህ። አሁን ሁለተኛው የሚያስፈልገው እንግዲህ እምነት እንደሚያስፈልግ መጥቀስ አለብን። እምነት ለድህነት እንደሚያስፈልግ ማስረጃ ምናምን ያስፈልጋል ነው ያስፈልጉ ማለት ምንም የሀገር ነው ማለት እንግዲህ ይህንን የሚክድ ማንምም የለም። ጌታችን ጨርሶታል። በቃ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 14 ጀምሮ ምንድን ነው ያለው? ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ደግሞ ይሰቀል ዘንድ ይገባዋል አለ። ሙሴ በምድረ በዳ እባብን ሰቅሎ ነበር። በእባቡ ተነደፈና ህዝቡ ማለት ነው። ከዛ በኋላ ህዝቡ እንዲድን ምን አደረገ ሙሴ? ህዝቡ እንዲድን እግዚአብሔር በነገረው መሰረት የናስ እባብን አዘጋጀና በዛፍ ላይ በባላ ላይ አንጠለጠሉ፣ ሰቀሉ። ከዛ በኋላ እሱን የሚያዩ ሁሉ ይድናሉ ማለት ነው። እሱን ምን የሚያደርጉ? የሚያዩ። ስለተሰቀለ ብቻ የናሱ እባብ ዝም ብሎ ይድናሉ? አይድኑም። ኦኬ፣ አይድኑም። ዝም ብሎ ክርስቶስ ስለተሰቀለ ብቻ ዝም ብሎ ሰው ዳን አለቀ ምናምን፣ አይ እንደዛ አይደለም። የናስ እባብ ስለተሰቀለ ብቻ ሰው ከዛ በእባብ ከተነደፈው ሊመጣበት ካለው ሞት ዝም ብሎ እንደዚህ የሚያመልጥ አይደለም። ማየት አለበት ግዴታ። ልክ አሁንም ደግሞ ክርስቶስ ስለተሰቀለ ብቻ በቃ አለቀ ትድናለህ አይደለም። ማየት አለበት። ሚኒንግ እምነት ነው። እሱ የእምነት ምሳሌ ነው። ኦኬ፣ ስለዛ ማመን ይጠይቃል። ስለዛ ምን አለ ቀጠል አድርጎ ራሱ ጌታችን? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው የሰው ልጅ እንዲሁ ይሰቀል ዘንድ ይገባዋል አለና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዱታል። በእርሱ ምን የሚል? የሚያምን ሁሉ። ቀጠል አድርጎ ቁጥር 18 አካባቢ ላይም በእርሱ የሚያምን የዘላለም ሕይወት አለው፣ በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ስለዚህ እምነት ለድነት እንደሚያስፈልግ ግልጽ ነው። ሮሜ ላይም እንደዛው ነው የሚለው ቅዱስ ጳውሎስ ምዕራፍ 3 በተለይ አይሁዳውያንም የግሪክ ሰዎችም ሁሉም ከኃጢአት በታች እንደሆኑ ሁሉም ኃጢአተኛ እንደሆነ መድኃኒት እንደሚያስፈልገው ይናገርና ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል ብሎ ከተናገረ በኋላ እንዲያው ጸጋው ይጸድቃሉ ካለ በኋላ እርሱንም ይላል። እርሱንም ማለት ሁሉም ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይልና በምን የሚገኝ አድርጎ አቆመ ይላል። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። አየህ፣ በክርስቶስ በኩል የተሰራውን የማዳን ስራ እግዚአብሔር እንዴት አድርጎ እንዳቆመው በምን የሚገኝ አድርጎ አቆመ? በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመ። ስለዚህ እምነት ያስፈልጋል። ያስፈልጋል። ስለ እምነት በጣም በሰፊው ሮሜም ገላትያም ተናግሯል ቅዱስ ጳውሎስ በጣም በሰፊው። ኤኒዌይስ ሌሎች ክፍሎች ላይ ጌታችንም በጣም በሰፊው እንደዚሁ ተናግሯል። እና ስለዛ እምነት ያስፈልጋል። የመጀመሪያው ዘን ሰው እምነት ግን ምን እንደሆነ ሶስቱም ክራይቴሪያዎች ነግሬያቸዋለሁ። የሚያድነው እምነት እንደምን ያለ እምነት ነው የሚለው። ሁለተኛ ጥምቀት ነው። እንግዲህ መጽሐፍ ቅዱሳችን እምነት ብቻ አይደለም ያለን፣ ጥምቀትንም ነግሮናል። አሚን ብለህ ትቀበላለህ። አምነህ ወደ ጥምቀት ውስጥ ትገባለህ። ልክ ስትጠመቅ በዛ ውስጥ እግዚአብሔር ዳግም ይወልዳል። ከጌታ ጋር አንድ ያደርግህና ከኢየሱስ ከልጁ ጋር ማለት ነው አንድ ያደርግህና ኢየሱስ የእግዚአብሔር ልጅ ስለሆነ ልክ ከክርስቶስ ጋር አንድ ስትሆን አንተ ራስህ የእግዚአብሔር ልጅ ትሆናለህ። ዳግም መወለድ ማለት ከጌታ ጋር አንድ መሆን ማለት ነው። እሺ፣ ዳግም መወለድ ማለት ከጌታ ጋር አንድ መሆን። ኢየሱስ የእግዚአብሔር ልጅ ስለሆነ አንተም ከእርሱ ጋር ልክ አንድ ስትሆን ከጌታ ጋር በክርስቶስ በኩል የእግዚአብሔር ልጅ ትሆናለህ። ዳግም ትወለዳለህ። የኃጢአት ስርየትን ታገኛለህ። ከክርስቶስ ጋር ሞተህ ትነሳለህ። ሞቱን በሚመስል ሞት ከእርሱ ጋር ትተባበራለህ። እንደዚሁም ደግሞ ከእርሱ ጋር አብረህ ትነሳለህ ማለት ነው በጥምቀት እና እንዲህ ያለ ነገርን ታገኛለህ። ለዚህ የመጽሐፍ ቅዱስ ማስረጃዎች በጣም በርካቶች አሉ። በጥምቀት ውስጥ ድህነት እንዳለ ማለት ነው። ጥምቀት የድህነት ቦታ እንደሆነ አንዳንዶች ጭራሽ የድህነት ቦታ የማይመስላቸውም ጥምቀት የድህነት ቦታ ነው። ማስረጃ
ራሱ ጌታችን ኢየሱስ የተናገራቸው በጣም ብዙ ክፍሎች አሉ። ለምሳሌ ማርቆስ 16:16 ሁሉ የሚጠቀሰው ከቁጥር 15 ጀምሮ በተለይ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ስበኩ ይልና ሉክ ወንጌልን ስበኩ ካለ በኋላ ያመነ ይላል። ወንጌልን ሰብካችሁ ያ የሰማውን ወንጌል ያመነ የተጠመቀም እሺ ይድናል። የሚድነው ማን ነው ከተባለ በሐዋርያት በኩል የተሰበከውን የጌታን ወንጌል ሰምቶ ያመነ የተጠመቀም እርሱ ይድናል። ያላመነስ ወንጌሉን ሰምቶ አላምንም ካለ አይድንም። ያላመነ ይላል እንጂ ያላመነ ያልተጠመቀ አይልም የሚል ሰው አለ። ካላመነ ወንጌሉን ካላመነ ሲጀምር ለምን ይጠመቃል? ያልተጠመቀ ተብሎ መጨመር አይጠበቅበትም። ገና ከጀምሩ ያላመነ ከተባለ ወንጌሉን ሰምቶ አስበው እንዲህ ክርስቶስ እንዲሆኖላል እና ሰው አንተም ብትጠመቅ ከዚህ ከክርስቶስ ድህነት ተካፋይ ትሆናለህ ወይም ደግሞ ከጌታ ጋር አንድ ትሆናለህ እያለ ቢሰበክ አንድ ሰው አላምንም ካለ ና አጥምቀኝ ይላል አይልም። ስለዚህ ያላመነ ግን ይፈረድበታል ሲል ያላመነ ሰው ገና ከጀምሩ ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ከላይ ግን ያመነ የተጠመቀም ይድናል። በቃ ቃል በቃል እንዲህ ብሎ ከተከራከርክ ከክርስቶስ ጋር ማለት ነው አንተ የክርስቶስ ተቃዋሚ ነህ ማለት ሳታስበው የክርስቶስ ጠላት ሆናል ማለት ነው። እኔ ይሄን እንግዲህ በግልጽ ነው መናገር ያለብን አይደል? ይህንን ትምህርት የሚክድ ኢየሱስ የተናገረውን እምቢ የሚል በኢየሱስ ላይ ያመፀ ይባላል። የፈለግ አንደበት ላይ ኢየሱስ ብትል ኦንሊ ጂሰሶች ስማቸውን ሳይቀር ኢየሱስ ብቻ ብሏል። ኢየሱስ ስላልክ ብቻ በተአምር አታመልጥም። ኢየሱስ የሚል የኢየሱስ ጠላት ማለት ነው። ኢየሱስ የሚል የኢየሱስ ጠላት ሆኖ ሰው ሊነሳ ይችላል እና በጣም ጥንቃቄ ይፈልጋል። ክርስቶስ ማነው ጥምቀት ለድህነት ነው ብሎ አስተምሮ እኛ ግን ነው አይደለም ካልን አሁን ጠላትነት ከማን ጋር ከአክሊል ጋር ነው? አይደለም። ከኦርቶዶክስ ክርስቲያን ጋር ብቻ ነው? አይደለም። በቃ ከክርስቶስ ጋር ነው። ከቤተክርስቲያን ጋርም ጭምር ነው። ግን በዋናነት የቤተክርስቲያን ራስ የሆነው ክርስቶስ ስለሆነ በሱ በቤተክርስቲያን በኩል ከራሱ ከጌታችን ከክርስቶስ ኢየሱስ ጋር ነው እና የክርስቶስን ትምህርት የሚቃወም እርሱ የክርስቶስ ተቃዋሚ ስፒሪት ተቃዋሚ መንፈስ ነው እና ይህን መንፈስ ሰው በጣም አጥብቆ ሊቃወሙ ይገባል። በጣም በብዙ ነገር ሽፍንፍን ብሎ ተከዳድኖ ምናምን የለም እንደሌላ አስመስሎ ነው የሚያስቀምጠው እና ስለዛ መጠንቀቅ ይፈልጋል ማለት ነው። እሺ ጌታችን አሁን በሌላ ስፍራም እንደዚሁ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሏል። በቃ አለቀ። ከውሃና ከመንፈስ አንዳንድ ሰው ይመጣና ምን ይላል መሰላችሁ? ኦኬ ከውሃና ከመንፈስ ይላል። ውሃ የሚለው እኮ ይልና መንፈስ የሚለው መንፈስ ነው ራሱ ነው ይላል። ከውሃ እና ከመንፈስ ካልተወለደ በቀር የሚለውና መንፈስ የምትሏ በቃ ራሷ መንፈስ ነች ተብላ የምትተረጎመው ቃሏ መንፈስ ነው። ውሃ የምትሏን ግን እንቀይራታለን ሌላ ትርጉም ያላት ይላል። መንፈስ የሚለው ራሱ መንፈስ ነው፣ ሌላ ምንም ትርጉም አንሰጥም። ውሃ የምትሏ ግን ውሃማ ውሃ አይሆንም ሌላ ነገር ነው የሚሆነው ብሎ እንደዚህ ክዶ ይመጣል። በዚህ ክዶ በስማ እና የእርሻን ታሪክ ውስጥ ይህንን የካደ ሰው የለም። ውሃ የሚለውን በቃ ለጥምቀት ነው የሰጡት። ከውሃና ከመንፈስ የሚለውን ለጥምቀት ይህን የጠቀሰ አባት ሁሉ የሚሰጠው ለጥምቀት ነው። ዛሬ አንተ ድንገት መጥተህ ለጥምቀት አይደለም ትላለህ። ሲጀመር መጽሐፍ ቅዱስ እንደዚህ አይተረጉምም እንዴ። ሁለት ቃል አንድ ላይ ሆኖ በተመሳይ ቃል ተያይዞ ተጣምሮ የመጣን ሁለት ቃል አንዱን ተረጉማለሁ አንዱን አልተረጉምም ትላለህ እንዴ? ከራስ ትምህርት ጋር እስካልተስማማ ድረስ እንደፈለክ የክርስቶስን ቃል የምታጣምም ከሆነ አንተ እንዴ ለክርስቶስ ያልተመለስክ ለኔ ለዳውማ መቼም አትመለስም። አይስቀል ነው ግን አደገኛ ነው። ስለዚህ በጣም አንዳንድ ብዙዎቹ ያው ይሄንን ባለማወቅ ነው እንደዚህ የሚስቱት። ስለዚህ በተቻለ አቅም ጥንቃቄ ይፈልጋል። ሳናስበው የክርስቶስ ተቃዋሚ ሆነ እንዳንነሳ ማለት ነው። እሺ ጌታችን እንደዚሁ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት ማለት የኔ ማለት ነው። የኔ አድርጓቸው፣ የኔ ደቀ መዝሙር አድርጓቸው ማለት የኔ አድርጓቸው እንደማለት ነው። ሰው የክርስቶስ የሚሆነው በመጠመቅ ውስጥ ከሆነ የክርስቶስ ሳይሆን መዳን ስለማይችል ጥምቀት ለድነት እንደሆነ ግልጽ ነው። እንደነዚህና መሰል ያሉ ነገሮች እንግዲህ ጥምቀት ምናምን ቅዱስ ቁርባን በጣም በሰፊው ስለተማማረ ብዙ ያናል ጊዜ መውሰድም አያስፈልግም። ሌሎች በጣም በርካታ ማስረጃዎች ደግሞ እንግዲህ ከሐዋርያቱ አለ ማለት ነው። ጴጥሮስ ምን ነበረ ያላቸው? እነዛን ያመኑ ሰዎችን የመጀመሪያው ስብከት ላይ ሰበከ። ስለ ጌታችን ኢየሱስ ሰበከና ሰብኩ ከዛ በኋላ ልባቸው ተነካ። ሐዋርያት ሥራ ምዕራፍ ቁጥር 37 ላይ ይህንን የሰሙት ሁሉ ልባቸው ተነካ። ልባቸው ተነካ ማለት አመኑ ማለት ነው አይደለም? ነው። ሳያምኑ ልባቸው ይነካል እንዴ? ካላመንክ ልብ ይነካል? አይነካም። ስለዚህ ወደ እምነት መጥተዋል። ስለዚህ እነዚህ ሰዎች እንደው ምን እናድርጋሉ? ኦኬ እንግዲህ ወንድሞቼ ምን እናድርጋሉ? ምን እናድርግ ሲሉ ጴጥሮስ እመኑ አላላቸውም። ለምን? ኦልሬዲ አምነዋል። ያላመነ ሰው ሲሆን እመን ይባላል። ልክ የወህኒ ቤቱ ጠባቂ ታስታውሳላችሁ? እነ ጳውሎስ
በወህኒ ቤት ሳሉ ያመለጡ መስሎት ደንግጦ ራሱን ሊያጠፋ ሲል ራስን አታጥፋለን ብሎ ሄደው ሲታዩት ተንበረከከ። ጌቶቼ እንግዲህ የድን ዘንድ ምን ላድርግ ሲል እመን አሉት። ምክንያቱም ያ ሰው አላመንም። እነዚህ ግን ስላመኑ እመኑ አይባሉም። እሺ ንስሐ ገቡ፣ ኃጢአታችሁ ሊሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተባለ። ንስሐ ገቡ፣ ኃጢአታችሁ እንዲሰረይ ደግሞ እያንዳንዳችሁ ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ አለ፣ አዘዛቸው። ስለዛ ለኃጢአት ስርየት ነው ጥምቀት። እንግዲህ በግልጽ በመጽሐፍ ቅዱሳችን የተቀመጠው አንሰርዘው አንደልዘው። ጳውሎስም ልክ እንደዚሁ ነው። ጳውሎስ ራሱ ከኃጢአቱ ታጥቦ የመጣው በጥምቀት ነው። ሐዋርያት ሥራ ምዕራፍ 20 ቁጥር 16 ላይ ሐናንያ እንዳለው ማለት ነው። ጳውሎስም ሲመለስ ከደማስቆ ወደ ሐናንያ ይገባና ምን አለው ሐናንያ አንዳንድ ነገሮችን ከነገረው በኋላ እንግዲህ አሁንስ ለምን ተዘገያለህ? ተነስ፣ ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ። ልክ እንደዛ ማለት ነው። ጥምቀት ለድህነት ነው አይደለም የሚለው መጽሐፍ ቅዱስ ግልጽ ስለሆነ እኛ ደግሞ ይኸውልህ ሙሉ መጽሐፍ ቅዱስ አማኝ ነን። ሙሉ መጽሐፍ ቅዱስ አማኝ ስለሆነን የሆነች ነገር ፒክ እያደረግን ለእኛ የምትስማማሽ ነገር እስቲ ችል ውሰዳት እያልን ሌላውን ግን አይ ተው ወደዛ ምናምን እያልን ምናልፍ አይደለንም። ወደዛ አድርገው ባንል እንኳን በቃል ማለት ነው ወደዛ አድርገው ባንል እንኳን ግን እያልን ነው፣ ሳናስበው እያልን ነው። እና ሰው ከእኛ ጋር የሚስማማለን ብቻ የምንቀበል አይደለም። በቃ መጽሐፍ ቅዱስ የቤተክርስቲያናቸው የእኛ ስለሆነ ሙሉን የምንቀበለው መጽሐፍ ቅዱስን እምነት ያድናል ካለን አሜን ነው የምንለው። በቃ ምንም አንከራከርም። ጥምቀት ለድነት ነው አሜን ነው የምንለው። ጥምቀት ያድናል ይላል በግልጽ ቃል በቃል አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ጥምቀት አሁን ያድነናል ይላል። በቃ አሜን ብለን የምንቀበል አይተዋል። ከእግዚአብሔር ቃል ጋር እንዴት እንደማንከራከር አሜን ብለን የእግዚአብሔር ቃል ተሸክመን እንደምንሄድ እሺ። ሰው ጥምቀት ለድነት እንደሆነ መጽሐፍ ቅዱሳችን ግልጽ ነው። ሰው አምኖ ሰው ይጠመቃል። ሰው ዳግም ይወለዳል። ልክ ሰውየው ሲጠመቅ በአዲስ ኪዳን መጽሐፍ ላይ እንደምትመለከቱት ብዙ ቦታ በተለይ በሐዋርያት ሥራ መጽሐፍ ላይ ይጠመቁና ሐዋርያቱ ምን ያደርጋሉ? እጃቸውን በዛ ሰው ላይ ጭነው ይጸልዩለታል። ከዛ ላይ የተጠመቀው ሰው አሁን ምንድነው ይሄ አምብሮተ እዱ በየቦታው ሰው እነዛ የኤርሲያን መሪዎች፣ ጳጳሳቱ፣ እረኞች እየሄዱ እጅ በጫን ማለት በጣም የሚታከት ስለሆነ ማለት በጣም ብዙ ሕዝብ ስለሚኖር ማለት ነው መደረግ ጀመረ። በሜሮን ደግሞ ወይም ደግሞ በቅብዕ ማለት ነው። በቅብዕ መደረግ ደግሞ ተጀመረ። ቅብዕ ላይ ይጸለያል። ጥንታዊ ነው ይሄ ነገርም። ሰው ቅብዕ ላይ ይጸለይና ሰው እየተቀባ ይጸለይለታል እና ልክ እንደዛ። ስለዛ አምብሮተ እድ ወይም ቅብዓ ሜሮን የምንለው እሱን ነው። ሚስጥራዊ ሜሮን በላያችሁ ተብሎ የሚታወቀው ማለት ቤተክርስቲያን ውስጥ እሱ ይደረግለትና ከቅዱስ ቁርባን ይካፈላል። ኦኬ ሰው ዳግም ተወልዷል። ይሄ ሰው ዳግም የተወለደው ሰው ቅዱስ ቁርባንን እዛው ይካፈላል። እነዚህ ሚስጥሮችን እየነጣጠናል ላይ እነዚህ ጥምቀትን ቅዱስ ቁርባን የመጀመሪያውን በተለይ የመጀመሪያውን ያቺን የሚቀበላትን ቅዱስ ቁርባን ነጣጥለን አናይም። አንድ ላይ ሚስጥሩ ሙሉ ይሆናል። በምን መልኩ ተጠምቆ ይጸለይለታል? እጅ በመጫን ወይም ደግሞ በቅብዕ ማለት ነው። በቅብዓ ሜሮን ሚስጥራዊ ሜሮን ይፈጸምለታል። ከዛ በኋላ እዛው ቅዱስ ቁርባን ደግሞ ይቀበላል። ቅዳሴ ገብቶ ወደ ጸሎት ገብቶ ደግሞ ከጌታ ስጋና ደም ይካፈላል። የጌታ ስጋና ደም ለድህነት ነው ማለት ነው። የጌታ ስጋና ደም ለድህነት ነው። እስካሁን ሰውየው የሰራው ስራ አለ የለም? ከሱ የተጠበቀ አንድ ስራ የለም። እስካሁን ተመልከቱ፣ አንድ ስራ የለም። የእግዚአብሔርን ጸጋ የሚያገኝባቸው ሚስጥራት ብቻ እየተካፈለ ነው። እሺ ስለ ጌታ ስጋና ደም መጽሐፍ ቅዱሳችን ግልጽ ነው። ጌታችን ኢየሱስ አስቀድሞ በቃል ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እያለ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሯችሁ አንብቡ። አባቶቻችሁ በዛ በምድረ በዳ መና እንደበሉት አይደለም ይላል። ማለት እነ ሙሴ በምድረ በዳ መና በሉና ከሰማይ ወረደላቸው ማለት ነው። በሉ ለጊዜው ጠገቡ፣ ግን ሞቱ። ከሞት ሊያተርፋቸው አልቻለም። አሁን የመጣው የህይወት እንጀራ ግን ከሰማይ የመጣው የህይወት እንጀራ ግን ጌታችን ኢየሱስ ነው። ከእርሱ በልተን ለዘላለም እንድንኖር ማለት ነው። እና እርሱም ለዓለም የሚሰጠውም ደግሞ እንጀራ ስጋዬ ነው ብሎ ተናገረ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው አለ። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ስጋዬን የማይበላ ደሜን የማይጠጣ ግን በራሱ ሕይወት የለውም አለ። እንደዚህ በቃል አስተማረና ከዛ በኋላ ፕራክቲካሊ ደግሞ በጸሎተ ሐሙስ ላይ ጌታችን ህብስትን ወይንን አነሳ፣ ባረከ። ህብስትን ቆረሰና አመስግኖ ባርኮ ማለት ነው። ቆረሰና እንካችሁ ይህ ስጋዬ ነው ብሎ ሰጠ። ይህ ስጋዬ ነው ከእርሱ ብሉ ብሎ ሰጣቸው። በቃ ስጋዬ ነው። ህብስቱን አነሳና ባርኮ ሲሰጣቸው ስጋዬ ነው አለ። ጽዋውንም ደግሞ ይህ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው ከእርሱ ጠጡ ብሎ ሰጣቸው። ስለዛ ህብስቱን ስጋዬ፣ ጽዋውን ወይም ወይኑን ደሜ ብሎ ሰጣቸው። ስለዛ ያ ህብስትና ጽዋ ወይም ወይን የጌታችን የክርስቶስ ኢየሱስ እውነተኛ ስጋና ደም ነው
ብለን እናምናለን። መጽሐፍ ቅዱሳችን እዚህ ላይ ግልጽ ነው። እና ኢቭን እንደው ሰው ህብስትና ጽዋ መሆኑን አይቶ ማለት ነው እንዳይዳፈር አንድ ታላቅ ተአምርን እግዚአብሔር በቆሮንቶስ ቤተክርስቲያን ላይ ያደረገ። ምን አይነት ተአምርን? የቆሮንቶስ ቤተክርስቲያን ውስጥ ያሉ ምዕመናን ስጋና ደሙን በማይገባ መልኩ መቀበል ጀመሩ። አንዳንዱ በኃጢአት ውስጥ የሆነ አንዳንዱ ባልተገባ መልኩ ማድረግ ጀመረ እና ሳይገባው እንዲህ የሚያደርገውን ሰው እግዚአብሔር ቀጣው። በአዲስ ኪዳን የሚገርም አቀጣጥ እዛ ላይ ነው የምናየው። በአዲስ ኪዳን መጽሐፍት ላይ ምን አይነት ቅጣትን ቀጣ እግዚአብሔር? በጣም ብዙዎችን እስኪገድል ድረስ ገደላቸው። በጣም ብዙዎቹን ገደላቸው፣ ብዙዎቹን አሳመማቸው። አያሌዎች አንቀላፍተዋል እስኪባል ድረስ እና እስኪገድል ድረስ በቅዱስ ቁርባን ምክንያት ሰውን ገድሏል እግዚአብሔር። መንፈስ ቅዱስን በማታለል ምክንያት ሐዋርያት ሥራ ምዕራፍ 5 ላይ ሐናንያና ሰጲራን ገድሏቸዋል። መንፈስ ቅዱስን አታለው። ቅዱስ ቁርባንንም ደግሞ በማቃለል ምክንያት በጣም አያሌዎች አንቀላፍተዋል የሚለው ወይስ በጣም ብዙ ህዝብ ማለት ነው። በጣም ብዙ ህዝብን እግዚአብሔር ገድሏል። በጣም ብዙ ህዝብን አሳምሟል። ህመምን ለቆባቸዋል። ይህን ሁሉ ያደረገው ለምንድን ነው? ቅዱስ ቁርባን ምንም ፊት ለፊት ላይ ስታየው ህብስት ነው። ፊት ለፊት ላይ ስታየው ጽዋ ነው። ግን እኛ በማናየው መልኩ ግን ይቀየራል። ወይም ደግሞ ያ ህብስቱ የጌታ ስጋ ይሆናል። ያ ጽዋውም ደግሞ የክርስቶስ ኢየሱስ ደም ይሆናል እና እንዲህ ያለ ሚስጥር በመንፈስ ቅዱስ አሰራር ስለሚሰራ ሰው ይህንን በጣም በአክብሮት ሄዶ መቀበል አለበት። የገደላቸው የምር እንደዚህ አይነት ሚስጥር ስለሚፈጸም ነው እንጂ ባይፈጸም ዝም ብሎ አንዳንዶች እንደሚሉት ዝም ብለህ ቪንቶንና ዳቦውን ተሸክመ በትሪ ዝም ብለህ እንደምታከፋፍለው ቢሆን ኖሮ ባልገደላቸው ነበር። የምር አሁን በትሪ ለሚከፋፈል ቪንቶ እግዚአብሔር ሰው ህዝቡ ሊጨርስልን አይጨርስም። አይገርልህ ምንድነው ከኃጢአት ጋር በተያዘ ምናምን ነገር እንደው ሳይገባ ስለወሰድክ የሚባል ነገር በፍጹም የምርም በአግባቡ ብትወስደው የሚያድንህ ስለሆነ ያለ አግባብ ስለወሰድከው ግን ገደለ። ያለ አግባብ ስትወስደው የሚገርልህ ከሆነ በአግባብ ስትወስደው እንዴት አያድንህም? ያለ አግባብ ስትወስደው ሳይገባ ስትወስደው ሞትን ካመጣብህ በተገባ መልኩ ስትወስደው ህይወትን እንዴት አይሰጥም? ይሄ በጣም ክሊር ነውና የጌታችን የክርስቶስ ኢየሱስ ስጋና ደም ሰው ይቀበላል። ልክ ሲቀበል ምንድነው የሚፈጠረው? ለአንደኛ ቆሮንቶስ ምዕራፍ 10 ቁጥር ይሄ አሁን የነገርኳችሁ ያው ታውቁታላችሁ። ብዙም እየጠቀስኩ ያለው ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 ጀምራችሁ ተመልከቱ። ቀደም ብሎ 10ኛው ምዕራፍ ቁጥር 16 ላይ ደግሞ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ይላል። እውነተኛ ደሙ ነው። እሺ ይሄንን የሚክድ ለትምህርታችሁ ጥንቃቄ እንድታደርጉ ማለት ነው። ፕሮቴስታንቱ በጣም ለመሸወድ የሚሞክረው እንዴት መሰላችሁ? እነዚህ ሚስጥራት ብዙም አያስተምርህም፣ አይነግርህም። በቃ ያን ያህል እንትን አይልህም። ዝም ብሎ የሆነ ያልሆነ ነገሮች ብቻ ይነግራል። ቤተክርስቲያን ውስጥ ለምሳሌ የተወሰነ ግር የሚል ነገር ካለ የሆነች ግር የምትል ነገር ብቻ ይነግርሃል። ጥምቀት አይድንም አይልህም። በተአምር ቅዱስ ቁርባን የጌታ ስጋ አይደለም አይልህም። እንደዛ ካለማ ነው የምትለው ለሱማ በርበል ይኸው ወይም ተነቃበት አለባቸው። ስለዛ ምንድን የሚያደርገው ያንዴ የሌለ ነገሩን ዝም ብሎ ያግበሰብስና የሆነ ነገር ልብ ላይ እንድትጠራጠር ያደርጋል። ልብ ላይ የጥርጣሬ ስፒሪት መንፈስ ከጫረብህ በኋላ ከዛ በኋላ ጥምቀት አያድንም፣ ቅዱስ ቁርባን አያድንም፣ የጌታ ስጋና ደም አይደለም ማለቱን ይጀምራል። እንደዚህ አይነት ተረቶችን በልብ ውስጥ መሙላት የሚጀምረው ከዛ በኋላ ነው። ስለዛ ይህ በዚህ ወቁባቸው። የሚያታለል ካለ በዚህ ወቅ ቅዱስ ቁርባን ምን አለ ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ቁጥር 16 ጀምሮ የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም ያለው ነው። የምንቆርሰው ህብስት ከጌታ ስጋ ጋር ህብረት ያለው አይደለም ያለው ነው። እና ዝቅ ብሎ አንድ ስለሆነ ይላል ህብስቱም ማለት ነው። አንድ ህብስት ስለሆነ ወይም አንድ የጌታ ስጋ ስለሆነ እንደማለት ነው። እኛ ብዙዎች ስንሆን ክርስቲያኖች ብዙዎች ስንሆን አንድ ስጋ ነን፣ ያንን አንዱን ህብስት እንካፈላለን ይላል። ስለዚህ አንዱን የጌታን ስጋ በመካፈላችን ከቅዱስ ቁርባን በመካፈላችን ምክንያት ብዙዎች ስንሆን አንድ ሆነናል። አንድ ስጋ አንድ የክርስቶስ ስጋ ሆነናል። ስለዛ ያ ሰው ያአምኖ የተጠመቀው ሰው ልክ ቅዱስ ቁርባኑን ሲቀበል ከሁላችሁም ከኔና ከእናንተ ጋር ከእያንዳንዳችን ጋር ይተሳሰርና አንድ ስጋ ይሆናል። አንድ ስጋ ይሆናል። ኦኬ አንድ ስጋ ይሆናል። የእርሲያን አካል ይሆናል። ስለዚህ ይህ ሰው ዳነ፣ አዲስ ህይወት ጀመረ። በቃ አለቀ። ምንም ያለሱ ስራ ይኸው ዳነ። ድህነቱ ፍጹም ሆነ ይነሲስ አትሊስት የዳግም መወለዱ ማለት ነው። በቃ ዳግም ተወልዷል። ይህ ሰው ድኗል፣ የክርስቶስ ሆኗል። የጥፋት ሳይሆን ወይም የሰይጣን ሳይሆን የእግዚአብሔር ሆኗል፣ የክርስቶስ ሆኗል። ያለ እርሱ ስራ እንዲያው በጸጋው ዳነ። እግዚአብሔር አዳነው እንዲያው በጸጋው። እሺ አሁን ከእርሱ እስካሁን ስነግራችሁ እስቲ አሁን እኛ ሰራ ያልኩበት ቦታ አለ የለም። ሳይሰራ ግን ይኸው ዳነ እያልኳችሁ ነው። ለዛ ነው በኤፌሶን መልእክቱ ምዕራፍ 2 ቁጥር 8 ላይ ቅዱስ ጳውሎስ
ታዲያ ስራ የሚያስፈልገው የቱ ጋር የሚለው ልመጣላችሁ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗችኋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ እንጂ ማንም እንዳይመካ አይደለም። ከስራ አይደለም ይላል። እንደውም ማንም እንዳይመካ ከስራ አይደለም። ማንም እንዳይመካ ከምን አይደለም? ከስራ አይደለም። ከስራ አይደለም። እንደዚህ አይነት ክፍሎች በጣም ብዙ አሉ። ከስራ እንዳይደለ የሚናገሩ ሰው ከስራ አይደለም ማንም እንዳይመካ ከተባለ ማንም ሰውን ቦስት ማድረግ አይችልም። መኩራራት እኔ በስራዬ ነው ዳንኩት የሚል የለም ማለት ነው። ስለዚህ ጸጋው ነው ያዳንን፣ በጸጋው እንዲሁ በጸጋው። ስለዚህ አመንን፣ ተጠመቅን፣ የጌታን ስጋና ደም ተቀበልን የሚል ነጣጠሉ አይደለም። እምነትና ቅዱስ ቁርባን ነጣጥለ እምነት ላይ ጥምቀት ላይ እንዲህ ከሆነ ቅዱስ ቁርባን ላይ ምናምን እንደዛ ሳይሆን በእምነት ውስጥ ዳግም ትወለዳለህ። ቅዱስ ቁርባን ልክ ስትቀበል ከሌሎች አካላት ጋርም አንድ ሆነ የክርስቶስ አካል ውስጥ ትጨመራለህ። ከዛ በኋላ ድህነት ፍጹም ነው። በቃ ዳግም ትወልዳለህ። ድኛለሁ ብለህ መናገር ትችላለህ። ድነሃል፣ ኦልሬዲ ድነሃል ያለ ስራ። እሺ ስራስ መቼ ነው የሚመጣው? ልክ እንደዚህ የዳነው ሰውዬ ዳግም ይወለድና ማለት ነው በመንፈሳዊ ህይወቱ እያደገ ይሄዳል። ማንም ለመምሰል ክርስቶስ ኢየሱስን ክርስቶስን በመምሰል ህይወት ውስጥ ደግሞ እያደገ መሄድ አለበት። ልክ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ እንዳለ ፍሬን እያፈራ ይሄዳል። በመልካም ህይወት ይመላለሳል ማለት ነው። አንዴ እሺ መልካም ህይወት ወይም ደግሞ መልካም ህይወት በክርስትና ውስጥ ለድህነት ያስፈልጋል። ያስፈልጋል ግን ምን ማለት ነው? ለድህነት ያስፈልጋል ማለት ዳግም ለመወለድ ነው አይደለም። ዳግም ለመወለድ የመጀመሪያውን ይህን ድህነት ለማግኘት ስራ አያስፈልግም። ስራ የሚያስፈልግ የትኛው ነው ከተባለ አንዴ ዳንካትን ድህነት ለመፈጸም መጽሐፍ ቅዱሳችን ድህነታችሁን ፈጽሙ ደግሞ ይላል። ዳኑ ብቻ አይደለም ድህነታችሁን ደግሞ ፈጸሙ። አይቷል ዳን ከዛ ደግሞ ድህነትን ፈጸም። ልክ የወህኒ ቤቱ ጠባቂ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ ተባለ። ትድናለህ። ስለዛ ሲያምን ሲጠመቅ በቃ ይድናል ያ ሰው። ግን ትድናለህ ብቻ አይደለም መዳንህን ደግሞ ፈጽም ደግሞ የሚል አለ። መዳንህን ደግሞ ፈጽም ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እያንዳንዳችሁ የራሳችሁን መዳን ፈጽሙ ይላል። ስለዛ መዳን ደግሞ የሚፈጸም ነው። መንገድ ላይ መቅረት አለ። አስቧል። ወደ ድህነት ከመጣ በኋላ ፍሬን ማፍራት ብታቁም ማለት ነው። ፍሬን ማፍራት ብታቁም መልካም ህይወት በአንተ ውስጥ እግዚአብሔር ሲያጣ የሞተልህ ጸጋውን የሰጥ ማለት እግዚአብሔር ልጁን የላከልህ ልጁ የሞተልህ ጸጋውን የሰጠ ከኃጢአት ተላቀ በጽድቅ እንድትመላለስ ነው። አንተ ግን በኃጢአት እመላለሳለሁ ካልክ ከጽድቅ የሆነ መለስ ካረክ ራስህን እግዚአብሔር ይቀጣል፣ ይፈርድባል። አሁንም ከፍርድ አታመልጥም። ገና ለገና የእግዚአብሔር ልጅ ነኝ እና ሰው ኃጢአት ብሰራም አይፈረድብኝም ካልክ ከአንተ በላይ ምስኪን የለም። ስለዛ ፍርድ ይመጣባል። ለዛ ነው በገላትያ መልእክት ምዕራፍ 5 ከቁጥር 19 ጀምሮ የስጋ ስራና የመንፈስ ፍሬን ያስቀምጣል። እና የስጋ ስራም የተገለጠ ነው ብሎ ኃጢአቶችን ይዘረዝራል። ቅናት፣ ሟርት፣ አድመኝነት፣ ዝሙት፣ መዳራት የመሳሰሉትን ያስቀምጥና አስቀድሜ እንዳልኩኝ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም ይላል። ቀጥታ ነው እንዲህ ብሎ የተናገረው። በዚህ አስቀድሜ እንዳልኩኝ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም፣ አትወርስም የእግዚአብሔር መንግስት እንዲህ የምታደርግ ከሆነ አለ ጳውሎስ። እንዲህ አለና 5ኛው ምዕራፍ ላይ ነው። በዚህ ዝቅ ብሎ 6ኛው ምዕራፍ ላይ ቁጥር 7 ላይ አትሳቱ፣ እግዚአብሔር አይዘበትበትም ማለት አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ያንኑ ደግሞ ያጭዳልና ሰው የሚዘራውን ያንኑ ደግሞ ያጭዳል። በምድር ላይ የምትዘራውን ነገር እሱን ታጭደዋል። አለቀ። ስለዛ ምን ይላል ቀጠል አድርጎ በስጋ የሚዘራ ይላል ማለት የስጋ ፈቃድን እየፈጸመ የሚኖር ማለት ነው። በስጋ የሚዘራ ከስጋ መበስበስን ያጭዳል፣ ሞትን፣ ዘላለማዊ ሞትን። በስጋ የሚዘራ ከስጋ መበስበስን ያጭዳል። በመንፈስ የሚዘራ ግን ይልና ማለትም የመንፈስን ፈቃድ እያደረገ የሚኖር ነው። እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ፈቃድ እንደ መንፈስ ፈቃድ የሚመላለስ እርሱ ግን በመንፈስ የሚዘራ ግን ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ መመላለስ ማለት ወይም በመንፈስ መዝራት ማለት መልካም ስራ መስራት ማለት ነው ባጭሩ። እሱ ለማወቅ ቀጣዩን ጥቅስ አንብቧት። ምን ይላል? ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት ይላል። መልካም ስራ ለመስራት አንታክት። እንዲህ ያለ ጳውሎስ በግልጽ ተናግሮ ጳውሎስ እንዲህ ብሎ ተናግሮ አንዳንድ ሰው ይመጣና አይ ይሄ መልካም ስራ መስራት ሆነ ከድህነት ጋር ምንም የሚያገናኘው ነገር የለም የሚል ሰው አለ።
በጣም አደገኛ ነው። በጣም አደገኛ እና መልካም ስራ ከድህነት ጋር እንዴት የሚገናኘው ከተባለ ዳግም እንድንወለድ አይደለም። የመጀመሪያውን ድህነትን ለማግኘት አይደለም። እሱንም ያለ ስራ በቃ አገኘን። አሁን ስራን የምንሰራው መልካም ስራን የምንሰራው ድህነታችንን ለመፈጸም እንዳንጠፋ፣ አንዴ ከዳን በኋላ እንዳንጠፋ ደግሞ የምንሰራው በራሳችን ነው አይደለም። እሺ በእግዚአብሔር ጸጋ የተቀበልነው ጸጋ ነው እንድናደርግ የሚያደርገንና በእግዚአብሔር ጸጋ እየበረታን እየጠነከርን ቀስ በቀስ ፍሬን እያፈራን እንሄዳለን። ካላፈራን ግን እንቆረጣለን። ጌታችን ነው እንደዚህ ያለን። ኢየሱስም እንዲህ ብሏል። ምን ብሏል? በዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ አባቴ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። በእኔ ያለውን ቅርንጫፍ ፍሬ የማያፈራውን በእኔ ያለውን ያለው ክርስቶስ እውነተኛ የወይን ግንድ ነኝ ብሎ ግን በእርሱ ያለ ቅርንጫፍ ሆኖ ፍሬን ካላፈራ ምን ይደረጋል አለ? አባቴ ይቆርጠዋል አለ። አባቴ ይቆርጠዋል። የሚያፈራውን ግን አብዝቶ እንዲያፈራ ያጠራዋል ይላል። የሚያፈራ ግን ሲታይ አብዝቶ እንዲያፈራ ደግሞ ያጠራዋል። ትንሽ ስታፈሩ አብዝታችሁ እንድታፈሩ እያጠራችሁ ጊዜ ይሄዳል። ማናፈራ ፍሬን ጭራሽ ማናፈራ ከሆነና እንደው እምቢ የምንል ከሆነ ግን እግዚአብሔር በቃ እሱ ይቆርጠናል። እምቢ የሚሉት ራሳቸው እነማን ናቸው? ኢቭን በክርስቶስ ሆኖ ራሱ ማለት ነው። በእኔ ያለውን ቅርንጫፍ ነው ያለው ኢየሱስ። አይ እነዚህ ሲጀምር አላመኑም ይላል አንዳንድ ሰው። ኧረ በክርስቶስ የሆነ ሳያምን ማንም ሰው በክርስቶስ መሆን አይችልም። በእኔ ያለውን ቅርንጫፍ ነው ያለው። እውነተኛ የወይን ግንድ እኔ ነኝ። እችን ስላላሳያችሁማ ታሳያችሁ። እውነተኛ የወይን ግንድ እኔ ነኝ የሚለው ሲነሳ እቺ ትዝ አለችኝ። ባለፈው የእመቤታችንን አሳይቻችሁ ነበርና እሺ የሆነ ሰው ያወጣቁብኛል እንደዚህ ስዕላት ላውጣት ከላስቲክ ውስጥ አይደለም። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ቅርንጫፎች ናችሁ ነው እያለ ያለን እና በእኔ ያለው ቅርንጫፍ ፍሬ የማያፈራው ቢኖር እርሱን አባቴ ይቆርጠዋል አለ። ስለዛ ካላፈራችሁ ትቆረጣላችሁ። ዳራን አንዴ ቆይ እስኪ የወይን ግንድ ዛፍ አይነት ነገር ይሁንና መሀል ላይ የጌታችን የክርስቶስ ኢየሱስ ስዕል ነው። እንዴት ነው በጌታ ስም? ኦኬ ይሄው አሁን አሪፍ ነው። ከዛ በኋላ ሐዋርያቱ መሆናቸው ነው። አክቹአሊ እዚህ ላይ ምንድነው ለሐዋርያቱ ተደርጎ ተስሎ ነው። በጣም ደስ የሚል ስዕል ነው። ሰው በክርስቶስ ሆኖ ቅርንጫፍ ከሆነ በኋላ ፍሬን አላፈራም ካለ መልካም ስራ ከሌለው ባንዝርም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት እንዳለው ቅዱስ ጳውሎስ መልካም ስራን ከመስራት ወደ ኋላ የሚል ካለ ሊል ስለሚችል ማለት ነው። በቃ ሰው እንዴ ከዳነ በኋላ እንደዚህ አይነት ስራን አይሰራም የሚባል ነገር አለ እንዴ? ሊሰራ ይችላል እንዴ? በኃጢአት ሊመላለስ ይችላል። ከተመላለሰ ያጣዋል፣ ድህነቱን ያጣዋል። በመጀመሪያ ቆሮንቶስ መልእክት ምዕራፍ 5 ላይ አደገኛ ሰው ተጠቅሶ የለ እንዴ? እንደዚህ ያለ ኃጢአት በአሕዛብ ዘንድ እንኳን አይሰማም እኮ ብሏል ጳውሎስ። በእናንተ ዘንድ እንደሚሰማው አይነት ኃጢአት በአሕዛብ ዘንድ እንኳን አይሰማም ማለት የአባቱን ሚስት እንኳን ያገባ ይኖራልና አለ። አሁን ያ ሰው ክርስቲያን ሆኖ እንደዛ አደረገ እና ታው እንኳን እያላችሁት አይደለም እንደዚህ ያለውን ሰው አውግዙት እንጂ ከማህበራችሁ ለዩት እንጂ እያለ ጳውሎስ ይናገራል። እኔም አውግዤዋለሁ መንፈሱ በጌታ ቀን ትድን ዘንድ አለ እና ይሄ ክርስቲያን አይደለም እንደዚህ የተባለ ክርስቲያን ነው። አሁን ይሄ ሰው ይድናል ነው የሚሉት ወይስ አንዳንድ ሰዎች እንደዚህ ክርክር ተነስቶ ነበር ከዚህ ቀደም ከፕሮቴስታንቶች ጋርና እንዲህ ቢሆንም ይድናል። የአባቱን ሚስት እያገባም ቢኖር እንደፈለገ እንደዚህ አይነት የረከሰ ዝሙት ውስጥም ቢኖርም ቢቀጥልም ይድናል። አሁን እዚህ የሆነ ነገር ቢቀጣ ምድር ላይ ይቀጣል እንጂ በእግዚአብሔር መንግስት ውስጥ ፈርሰስ ብሎ ነው ደረቱን ነፍቶ የሚገባው የሚል ሰው አለ። አደገኛ ነው። አይገባም። መንፈሱ በጌታ ቀን ትድን ዘንድ የተባለው እዚሁ ልክ ሲያወግዙት ማለት ነው። ሲለይ ከማህበሩ በንስሐ እንዲመለስ ነው የሚወገዘውና በንስሐ ይመለሳልና እንደው መንፈሱ በጌታ ቀን ትድናለች። ኦኬ በንስሐ ሲመለስ ማለት ነው። ለንስሐ ነው ባይዚ ውግዘት ያለው የሚወገዘው ሰው በንስሐ እንዲመለስም ጭምር ነው። እና እሱን እያሰበ የጻፈው እንጂ ዝም ብለህ እንደዚህ አይነት ቃላት እየተያዘ ብቻ ሰው እንደዚህ አይነት በረከሰ ኃጢአት ውስጥ ቢኖርም በቃ ይድናል ተብሎ አይነገርም።
ኤኒዌይስ ስለዛ ምንድነው ፍሬን ማፍራት አለብህ። ካላፈራ ጌታችን እንደተናገረ ትቆረጣለህ የክርስቶስ ከሆንኩ በኋላ አስበዋል። ስለዛ የተቀበልነው ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ አምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን በጽድቅ እግዚአብሔርን በመምሰል እንዴት ልንኖር እንደሚገባ ስለሚያስተምረን ያ ጸጋ በዛ ጸጋ እየተመራን ክርስቶስን በመምሰል ህይወት ውስጥ ማደግ አለብን እና ካልሆነ ግን ጸጋውን ስላልተጠቀምንበት ትቀጣለህ። ጸጋውን ስላልተጠቀምንበት ልንቀጣ እንችላለን። የማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይም ጌታችን ስለ ፍርድ ቀን ሲናገር ጌታችን በመጣ ሰዓት ህዝብ ሁሉ በፊቱ ይሰበሰባሉ ይላል። እረኛ በጎቹን ከፍየሎቹ እንደሚለይ እርሱም ጻድቃኑና ኃጢአተኞችን እንደሚለይ ይናገራል። በግራ ያቆማቸዋል ኃጢአተኞቹን፣ ጻድቃኑን ደግሞ ቅዱሳኑን ደግሞ በቀኙ ያቆማቸዋል። ያኔ ምንድነው የሚለው? ምንድነው የሚጠየቁት? በቀኝ የተሰለፉትም እንደው ብር አባብልታችሁኛል፣ ብጠማ ጠጥታችሁኛል፣ መልካም ነገር ብታሰር ጠይቃችሁኛል፣ ብታመም እንደዚሁ ጠይቃችሁኛል፣ እንግዳ ሆኜ በመጣ ተቀበላችሁኛል ብሎ ይናገራቸዋል። እነዛኛዎቹን በግራ የተቀመጡት ደግሞ በተቃራኒ እንዲህ አላደረጋችሁልኝም በማለት ማለት ነው። ሰው መልካም ስራን ነው ጌታችን እዚህ ላይ የጠየቀው። እንዴ የት አግኝተን እንደዚህ ያደረግንለት ሲሉት ከነዚህ ከተናናሾቹ ለአንዱ ይህን ብታደርጉ ለእኔ እንዳደረጋችሁት ነው ይላል። ስለዛ ምንድነው መልካም ነገርን ማድረግ በእግዚአብሔር ዘንድ እንዲህ ትልቅ ቦታ አለው ማለት ነው። ምን አይነት ቦታ አለው ከተባለ አንድ የዳነ ሰው እንኳን ድህነቱን እንዳያጣ ያደርጋል። ድህነቱን እንዳያጣ ክርስቶስን በመምሰል ውስጥ በማድረግ 30 60 100 ፍሬን ነው የምናፈራው ማለት ሁሉም 100 ያፍራ አይደለም። 30 ብታፈራ እግዚአብሔር ይቀበላል። ግን አንተ መልካም ስራን ከመስራት ግን ወደ ኋላ አትበል፣ ሁሌም አፍራ። ከኛ በፊት እንዳለፉት ቅዱሳን አባቶቻችን በእነሱ ልክ እንሆን እኮ አይደለም የተባለው። ግዴታ በእነሱ ልክ መሆን አለብህ አሁን ድነትን እንዲፈጸም አይደለም። እንደዛ መሆን አለብህ ብንችል እንደዛ ነው መሆን ያለብን። የተጠራ ነውም እንደውም ክርስቶስን ለመምሰል ነው የተጠራ ነው። ስለዛ ለፐርፌክሽን የተጠራ ነው፣ ለፍጽምና የተጠራ ነው። ግን 100 ፍሬ ባታፈራ እንኳን 60 ባላፈራ እንኳን 30 አፍርተህ ተገባለህ። አለቀ። አይቷል። የምታፈራበት መጠን ሊለያይ ይችላል። ሁሉም ሰው በቅዱስ ጊዮርጊስ ወይም በቅዱስ ተክለ ሃይማኖት ወይም ደግሞ በሌሎች ቅዱሳን ልክ ካልሆነ አትገባም። እንደዛ አይደለም። ፍሬን እናፍራ። አንዱም 30 አንዱም 60 አንዱም 100 ያፈራል። እና በቃችን እያሰብን እንኳን የለም ያን ሁሉ እንኳን ምናምን ብለን እንኳን እንዳንዘነጋ 30 ለማፍራት ስትነሳ በጥቂቱ ታምን የለ እግዚአብሔር ደግሞ ይሾምና በ60 እንድታፈራ ያደርጋል። እሱ ስታፈራ እግዚአብሔር ደግሞ ሌላ ደግሞ 100 እንድታፈራ እንደዛ ነው እያደረገ ሊያሳድገን የሚችለው። ስለዛ የሆነ እግዚአብሔር ሊቀጣን ነው ምናምን በሚል እንደዚህ አይነት እንትን ውስጥ ሆነ ሳይሆን በቃ እግዚአብሔር አምላካችን ነው፣ ለእርሱ የምንገዛ ነን፣ ባሪያዎቹ ነን። እኛ አባታችን እኛም ልጆቹ ብቻ ሳይሆን አምላካችን ባሪያዎቹም ጭምር ነን፣ ተገዢዎቹም ጭምር ነን። በፍቅር ልጁ ኢየሱስን ከላከልን ለእኛ ይሄ ብቸኛ ልጁን ከሰጠን እኛ ደግሞ እኛ ራሳችን አሳልፈን እንዴት አንሰጥም ለክርስቶስ ኢየሱስ ብለን በፍቅር መነሳት። ስለዚህ ከፍቅር ነው የሚመነጨው። እንደነዚህ አይነት ስራዎች ከፍቅር የሚመነጩ ናቸው። በፍቅር ሆኖ የሚሰራ እምነት ያለው ለዛ ነው። እርሱ ያደናል ማለት ነው። እንደዛ ነው እናንተ ሰዎች። ስለዚህ ድህነትን መፈጸም ይባላል። በዕለት ተዕለት ህይወታችሁ ኃጢአት ስትሰሩ ንስሐ እየገባችሁ ቅዱስ ቁርባን እየተቀበላችሁ ቅዱስ ቁርባን ሁሌ ቶሎ በተቀበልን ቁጥር በመንፈሳዊ ህይወታችን እያደግን እንሄዳለን። ቅዱስ ቁርባን ካልተቀበልን ቀንጭረን እንቀራለን። አብዛኞቻችን ቀንጭረን የቀራ ነው ቅዱስ ቁርባን ስለማንቀበል ነው። ባይዚ አብዛኞቻችን አሁን በመንፈሳዊ ህይወታችን የቀነጨርን እንትን አይደል? ቃሉ ጥሩ ካልሆነ ባላቅም ግን በሚያሳዝን ሁኔታ አሁን ላይ በቃ የሆነ የ20 ምናምን ዓመት ምናምን ቅዱሳን ሆነን መገኘት ሲኖርብን በጣም ክርስቶስን የምንመስል የሚያስደንቅ ህይወት ያለን ሰዎች ሆነን መገኘት ሲኖርብን ግን እኛ ምንም ከአሕዛብ የሚለይ ነገርም የለንም። እውነቱን ለመናገር ምንም ሰው አይቶ ይሄ ክርስቲያን ምናምን ራሱ አይልም። የተለየ ነገር አለን አሁን ስንታይ ራሱ በጌታ ስም ጭራሽ አንዳንዴ አንብስም እንደውም እና ስለዛ ሰው አይቶ አስበው ከአሕዛብ እንኳን ካልተለየ በጣም የሚደብረው ክርስቶስን ዝሙት ውስጥ ያልተገባ አይነት ዘፈን ውስጥ ያልተገባ አይነት ዘፈን ውስጥ ልክ መጽሐፍ ቅዱስ ባለው አይነት ዘፈን ማለት ነው። ሌሊቱን ሙሉ እየተዳራ የምታድርበት አይነት ፓርቲዎች ልክ እንደዚህ አይነቶችን ነው በዚህ ዘፈን የሚለው መጽሐፍ ቅዱስ። እንደዚህ አይነት ነገር ውስጥ ስትታይ፣ ዝሙት ውስጥ ብቻ ስትታይ፣ ምቀኝነት ውስጥ ብቻ ስትታይ፣ ተንኮል ውስጥ ብቻ ስትታይ በልብህ ላይ የሆነ ዝም ብለህ አንዳንዴ የአምልኮ መልክ ኑሮን ኃይሉን እስክንክለው ድረስ የምንሆን ሰዎች
እግዚአብሔር የምርም በልባችን ላይ ሳይኖር ሲቀር ምን እግዚአብሔርን ልባችን ላይ እናስበው አንደበታችን ላይ ያለ እንደው እግዚአብሔር እንላለን ልባችን ላይ እግዚአብሔር እየጠፋ ሲል በቃ እንደዚህ አይነት ሲሆን በጣም አስቸጋሪ ነውና ከአሕዛብ አንለይም ማለት ነው። አምላክ የለም ከሚለው ራሱ አንለይም። እግዚአብሔር ከልባችን ላይ ጠፍቶ አንደበታችን ላይ ብቻ ከቀረ በአንደበታቸው ብቻ ያመልኩኛል እንደተባለው ዝም ብሎ እግዚአብሔር አንደበት ላይ ብቻ ቀርቶ ልብ ላይ እግዚአብሔር ከጠፋ እግዚአብሔር የለም ከሚለው ወዳጅ አትለይም ማለት አንለይም። ከእነሱ በምን እንለያለን? በምንም አትለይም። እና በጣም አስቸጋሪ ነው። ከብዙዎቻችን ልብ ላይ እግዚአብሔር እንዳይጠፋ በጣም መጠንቀቅ አለብን። እግዚአብሔር ከልባችን ላይ ሊጠፋብን ይችላል። በጣም ወደ ኃጢአት ዝም ብለን ስምጥ እያልን ስንሄድ እግዚአብሔርን እየረሳ ነው። ከዛ በኋላ ኃጢአት ለእኛ ኖርማችን ይሆናል። ኃጢአት ምናምን ካላደረግክ እንደውም ከባድ ነው። ኃጢአት ካላደረግክ ኧረ በስመ አብ ምን ሆነ ነው ልትባል ትችላለህ። ስለዛ ኃጢአት እንደ ኖርም ከሆነ ኃጢአት ባህላችን ከሆነ እግዚአብሔር ከልባችን ላይ ጠፍቶ አንደበታችን ላይ ብቻ ይሆናል ማለት ነው። እግዚአብሔር ከልባችን ላይ እየጠፋ አንደበታችን ላይ እና እንደዛ እንዳይሆን ምን ማድረግ አለብን? በመንፈሳዊ ሕይወታችን ማደግ አለብን። አንድ ሕፃን ልጅ ይወለድና ማለት ነው በስጋ እያደገ እንዲሄድ ስጋዊ ምግብ ይሰጠዋል። ስጋዊ ምግብ እየተሰጠው እየበላ በስጋ እያደገ ይሄዳል። በመንፈሳዊ ሕይወታችንም ልክ እንደዚህ ነው ብያቸዋለሁ። በመንፈሳዊ ሕይወታችን አንድ ሰው በመንፈሳዊ ሕይወቱ ዳግም ይወለድና አምኖ ሲጠመቅ ማለት ነው። አምኖ ሲጠመቅ ዳግም ይወለዳል፣ ቅዱስ ቁርባኑ ይቀበላል። ከዛ በኋላ ያ በመንፈስ የተወለደው በቀስ በመንፈስ እያደገ እንዲሄድ መንፈሳዊ መብል ያስፈልገዋል። ያ መንፈሳዊ መብል ቅዱስ ቁርባን ነው ጋይስ። እና በጣም በሚያሳዝን ሁኔታ ብዙዎቻችን ደግሞ ከቅዱስ ቁርባን ርቀናል ነው። ስለዛ ቅዱስ ቁርባን እየተቀበልን ጠንካራ እየሆንን ጠንካራ ስራን እየሰራን እንኖራለን። አለበለዛ ግን ለምሳሌ አንድ ሰው ምንድነው በስጋዊቱ ማለት ነው እየኖረ ግን ደህና ምግብ የማይበላ ከሆነ ደህና ምግቡን ተውትና ጭራሹን ምግብ አልበላም ቢል እንደ አቅም ኖሮት ራሱ ለስጋው ራሱ ስራን ይሰራል እንዴ? መስራት አይችልም። ለስጋው ስራን መስራት እንዲችል ምግብ መብላት ያስፈልጋል። አዛ አቅም ያጣል፣ ስራን አይሰራም። ኖርማሊ የስጋዊ ስራም አይሰራም። ልክ እንደዚህ ሁሉ በመንፈሳዊ ህይወታችን መንፈሳዊ መብል ካልበላን መንፈሳዊ አቅም እናጣለን። ስለምናጣ መንፈሳዊ ስራ መስራት አንችልም። ጥርስቅ አድርገን ምግብን ትበላለህ፣ ስጋዊ ስራ እንሰራለን። መንፈሳዊ ስራ ላይ ግን ወፍ አትሰራም። በቃ አትችልም። ለምን? መንፈሳዊ አቅም የለም። ያለን ሊመስለን ይችላል። አንዳንዴ ግን ዞር ብለን ህይወታችንን ካየነው የለንም። ሲጣራ በጣም አደገኛ ሁኔታ ላይ ነው የምንሆነው። እና ስለዛ በጌታ ምህረት ሁሉም ነገር በጌታ ቸርነት ነው የሚሆነው። በጌታ ቸርነት ከቅዱስ ሚስጥር እየተካፈልን ቀስ በቀስ የለም በአንዴትም አናድግም። ቀስ በቀስ እያደግን ልንሄድ ይገባል ነው። እና ፕሊዝ ቅዱስ ቁርባን በጣም ይታሰብበት። ቅዱስ ቁርባን በጣም በህይወታችን ውስጥ በጣም እንደ ቀልድ ያጣነው ነገር ቅዱስ ቁርባን ነው። በጣም ሳናስበው ጥፍት ያለ ነገር ቅዱስ ቁርባን። ህፃን እያለ ትቆርባለህ፣ ከዛ በኋላ ወፍ። በጣም አስቸጋሪ ነው እና የቅዱስ ቁርባን ህይወት በጣም መመለስ አለበት። ያኔ አስባችሁታል? አሁን ማለት ከቅዱስ ሚስጥር ቶሎ የሚካፈል ሰው በኃጢአት መቼስ የምወደቀ እንትኑ በጣም ማለት ያው ቀን በቀላሉ እንደዚህ በኃጢአት ዝም ብሎ እንደዚህ አይወድቅም። ኦፍኮርስ አቅምም ቅዱስ ቁርባን ስለሚሰጠው ማለት ነው። ሊወድቅ ይችላል። ኦፍኮርስ በኃጢአት ምንም ግልጽ ነው። በኃጢአት ሊወድቅ ይችላል። ቢወድቅም ይነሳል። ቶሎ ንስሐ ይገባል። እየተባለ ቀስ እያሉ ማደግ ነው። ግን ቢያንስ ግን በጣም ነውረኛ የሆነ ነገር ግን ውስጥ ግን ኢንቮልቭ አያደርግም፣ አይገባም። አስባችሁታል? ኢትዮጵያ ውስጥ ያለውን ጠቅላላ ክርስቲያን፣ ጠቅላላ ኦርቶዶክስ ቆራቢ ብቻ ቢሆን እንዴ ሌላው አምላንም እኮ ያሉት እንተና ቤተክርስቲያናት እኮ ጠቅላላ ቆራቢ እኮ ናቸው። በጣም እኛ ሀገር እኮ በጣም ነው የምናሳዝነው። መብራንን በስመ አብ ቤተክርስቲያን በጣም ትልቅ የቤት ስራ እኮ ያለባት ቤተክርስቲያናችን በጣም ትልቅ የቤት ስራ ቤተክርስቲያን ሲባል እኛም ጭምር ማለት ነው። በጣም ትልቅ የቤት ስራ ነው ያለብን። የኢትዮጵያ ቤተክርስቲያን የማታቆርብ ልጆቿን የማታቆርብ ወጣት ልጆቿን የማታቆርብ እንዳትባልብን ቤተክርስቲያናችን በጣም ቅዱስ ቁርባንን በደንብ ልናስብበት ይገባልና ይሄ ሁሉ ኢትዮጵያ ውስጥ ያለ ክርስቲያን ቢቆርብ ለምሳሌ እየቆረበ የሚሆን በየሳምንቱ የሚቆርብ ወይ እንደው በየ15 ቀኑ የሚሆን ብቻ በቻለው አቅም ግን ቶሎ የሚቆርብ ቢሆን ንስሐ እየገባ የሚቆርብ ቢሆን ኧረ በስመ አብ አስባችሁታል እንዴ? ኧረ ማለት ሀገሪቷ ላይ ራሱ የሚፈጠረውን ነገር አስቡት። በጣም የሚደንቅ ነገር ነው የሚፈጠረውና ሰው
ሰው መንፈሳዊ አቅም እያገኘን እየሰራን ልንኖር ልናደግ ይገባል። እሱ ድህነትን መፈጸም ይባላል ነው። በቃ ድህነት ይሄ ነው ባጭሩ፣ አለቀ። የቅዱሳን ምልጃ ምናምን የሚል ነገር ሊነሳ ይችላል። አያይዤ ጣል ላድርግላችሁ። የቅዱሳን ምልጃ ትክክል ይጠቅማል። ለምንድን ነው የሚጠቅመው ከተባለ አንድ ሰው እንደዚህ አምኖ ተጠምቆ ቅዱስ ቁርባን ተቀብሎ ከዳነ በኋላ ያ ሰውዬ በመንፈሳዊ ሕይወቱ ያው መውደቅ መነሳት አለው አይደል? እና አንዳችን ለአንዳችን እንጸልያለን። ለምሳሌ እናንተ ለኔ ትጸልያላችሁ፣ በእናንተ ጸሎት እንዳሉ ነው ማስበው። ነገራችን ለጌታ ኢየሱስ የሚያውቀው ማለት ነው። እያልኩ ነበር ቅድም ለአንድ ወዳጄ ለማን ነው ለዮኒ ለባሮኬ ብቻ አይ ነው እያልኳቸው ነበረ። አረ ለጀማው እያልኩኝ ነበር። አረ እኔ በስመ አብ የሀገር ጸሎት ነው ያለኝ ማለት እኔም ጸሎት ሳይሆን በጣም የሚጸልይልኝ የሀገር ህዝብ ነው ያለው እና ፊል አረጋለሁ እኔ እንደኔ ቢሆን በስመ አብ በጣም እጣፋ ነበርና ግን በጣም እናንተ ጸሎት ታግዘኛለች እና ልክ የእናንተ ጸሎት እኔን የምታግዝ ከሆነ የቅድስት ድንግል ጸሎት ደግሞ ምን ያህል ያግዘኝ ይሆን? የቅዱሳኑ ጸሎት እናንተንስ ምን ያህል ያግዛችሁ ይሆን? ስለዚህ የቅዱሳኑ ጸሎት በመንፈሳዊ ህይወታችሁ እንድታድጉ ያግዛል። ኦፍኮርስ ያግዘናል፣ ለሁላችንም ማለት ነው። የቅዱሳኑ ጸሎት ያግዘናል እና በቃ እሱ ነው መዳናችሁ እንድትፈጽሙ ያደርጋችኋል። መዳናችሁ እንድትፈጽሙ ወደ ንስሐ እንድትቀርቡ ኃጢአት ሰርታችሁ ቢሆን እግዚአብሔር ኃጢአታችሁን ይቅር እንዲልላችሁ ወደ ንስሐ እንድትቀርቡ ቅዱስ ቁርባን እንድትቀበሉ እንድትበረታቱ እግዚአብሔር ኃይሉ እንዲሰጣችሁ እንደዚህ ያደርጋል። አንድ ሰው ከእናንተ መካከል በመንፈሳዊ ህይወቱ ወደቅ እያለ ያለ ሰው ካለ ለሱ ብትጸልዩለት እግዚአብሔር ሊደርስለት ይችላል። የእናንተን ጸሎት ሰምቶ የእናንተን ጸሎት ሰምቶ እግዚአብሔር ለዛ ሰው የሚደርስለት ከሆነ ይሄ ነው አንዱ ለአንዱ መማለድ ማለት ይሄ ነው። የቅዱሳን ምልጃ ደግሞ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች ስለሚል የእነሱን በጣም በሰፊው እንጠቀማለን ነው። ፕላስ ደግሞ ሩጫቸውን ጨርሰዋል። እነሱ ኦልሬዲ ሩጫቸውን ጨርሰው ከጌታ ጋር ስላሉ ለእነርሱ ራሱ የሚያሳስባቸው ነገር የለም። እናንተ እና እኔ እዚህ ጋር አንዳችን ለአንዳችን ብንማልድ ብንጸልይ ሩጫ ላይ ሆነን ነው ለራሳችን እያሰብን ከዛ ደግሞ አንዳችን ለአንዳችን መማለድ ነው። እነዛ ቅዱሳን ግን ሩጫቸውን እንኳን ጨርሰው ከጌታ ጋር ነው ያሉት። ከጌታ ጋር ደግሞ ለእናንተ ሲያሳስቡ አስቡ። ኧረ በስመ አብ። ከዛ አንጻር ማለት ነው እንደዛ ነው። በቃ የድህነት ትምህርት ተብሎ የሚሰጠው የድህነት ትምህርት ከተባለ ይሄ ነው። ከዚህ ውጭ ያሉ አንዳንድ የሚነገሩ ነገሮች ምናምን ቢኖሩ እንደው ይህን ገዳም የረገጠ እንደዚህ ቢሆን እንደዛ ምናምን የሚሉ ነገሮች እነሱ እንግዲህ ቃል ኪዳን ምናምን በሚል ስም የሚሰጡ ነገሮች ናቸው። እነሱ ከምን አንጻር ራሱ ቃል ኪዳን የሚባለው ራሱ ምንድን ነው የሚለው እሱ በጣም ራሱን ችሎ ትምህርት ያስፈልጋል እነሱን ለመናገር። እሱ ለጊዜው ያዛርጉትና የድህነት ትምህርት ከተባለ ግን በቃ ይሄ ብቻ ነው። የድህነት ትምህርት ተብሎ የሚሰጠው ይሄ ነው። የድህነት ትምህርት ተብሎ እንትን ገዳም ሄደህ ስለረገጥክ ትድናለህ የሚል አይጨመርበትም። በቃ የድህነት ትምህርት አሁን ያልኳችሁ ነው። ይሄ ነው እንግዲህ ክርስትናችንን ቤተክርስቲያናችንን ልናቅ ይገባል። እናንተ ሰዎች የድህነት ትምህርት ላይ ያልገባው አለ። በአጭሩ የድህነት ትምህርት ምንድን ነው ብያችኋለሁ። ሰው ወደቀ፣ ሞተ፣ እግዚአብሔር ሊያድነው ሲፈልግ ልጁ ኢየሱስን ላከለት። ልጁ ኢየሱስ መጥቶ ለዓለም ሁሉ የሚሆን ማስተሰሪያ አድርጎ ራሱን አቀረበ። ስለዚህ የዓለም መድኃኒት ተባለ ኢየሱስ። ዓለም ግን እንዲድን ማመን አለበት ክርስቶስን። ስለዚህ በክርስቶስ በኩል የተላለፈውን ትምህርት ሁሉ መቀበል አለበት። አምኖ መጠመቅ አለበት። ተጠምቆ ቅዱስ ቁርባን ይቀበላል። እሱ ሳይሰራ እዚህ ስቴፕ ላይ በቃ ይድናል። ዳግም ተወልዷል፣ ድኗል። ከዛ በኋላ የዳነው ሰው ደግሞ ድህነቱን ይፈጽማል። በምን? መልካም ስራን በመስራት። የድህነት ትምህርት ከዚህ ውጭ ያለው አሁን መጽሐፍ ቅዱስ ላይ በጌታ የለውም አይ ቲንክ። እሺ እና የድህነት ትምህርት በአጭሩ ኦርቶዶክሳዊው ክርስቲያናዊው የድህነት ትምህርት ይህን ይመስላል። ያልገባችሁ ነገር አለን ትላለህ። በስመ አብ። የድህነት ትምህርት ብቻ ብዬ ስለሄድኩኝ እሺ። ያው ትንሣኤ ሙታን እንግዲህ ያው እሱ በትንሣኤ ሙታን ማመን አለባችሁ፣ ግልጽ ነው። ክርስቶስ ስለሁላችን ከሞተ ሞቶ ካልቀረ ደግሞ ከተነሳ እንግዲህ ሁሉ ነገር አፍተሩ ምንድን ነው? ሞቶ ላለመቅረት ለመነሳት ነው። አንዴ ቻርጅ ሰካ ስንቴ እንዳቋረጠ ይያለ እሺ ሞተን ደግሞ አንቀርም እንነሳለን ነው። የትንሣኤያችን በኩር ክርስቶስ ኢየሱስ ስለተነሳ እኛም ሞተን አንቀርም እንነሳለን። ተነስተን እንደ መላእክቱ ሆነን ደግሞ እንኖራለን ነው። ትንሣኤ ሙታን ያው እንደዛ ነው። እሺ ትንሣኤ ሙታን በተደጋጋሚ እንሄድበታለን። አክቹዋሊ
የመጨረሻው ትንሣኤ ሙታን ነው መሰረታዊ የክርስትና ትምህርታችን ላይ። እሺ ከተግባባን አኑሲ ካለ አንድ መዝሙር ሰምተን መለያየት እንችላለን ማለት ነው።